ላይ ግዴታ ውዱ ማድረግ አይጠበቅባቸው። በጣም በርካታ ሐዲሶች አሉ። ሰሃቦች መተው ቀጥታ እንትን የሚለው ወዲያው እንደሰለሙ እሺ መስፍን ኮሜንት ላይ ተሳስተሃል፣ አብዱ ነው የሞተው ይላል እና ኢየሱስ ክርስቶስ እብድ እንደሆነ መጽሐፍ ቅዱስ ላይ ላሳየህ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አብዷል ብለው ቤተሰቦቹ እናቱና ወንድሞቹ ጠቅልለው ሊወስዱ መተው ነበር። አብዷል ብለው ቃል በቃል ግማና ላሳየህ ልኬልሃለሁ። እሺ ነብያችን ልዩነቱ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም እብድ ያሏቸው ከሃዲያኖች ናቸው። ነገር ግን መጽሐፍ ቅዱስ ላይ እናቱና ወንድሞቹ እብድ ነው ብለው ኢየሱስን ጠቅልለው ሊወስዱ መተው ነበር። ችግሩ እሱ ነው። ጠላት አይሁዳውያኖች ቢሉት ችግር የለውም ነበር። ጠላት በነብያት ላይ ይነሳሉና፣ ግን ቤተሰቦቹ አምላክ ነው ብለው ሳይሆን የሚያምኑት እብድ ነው ብለው ነበር የሚያምኑት። ናግባ ላሳየህ። እሺ ጥያቄሽ ምንድነው? مرحبا ጥያቄ አለ? አለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ ጥያቄ እኔ ሳውዲ አረቢያ ነበርና የምኖረው። እኔ ዱባይ ነበር የምኖረው፣ መጥቼ ነው አሁን ወደ 6 ወር ነው አካባቢ ሆኛለሁ። እሺ እና ዶብ የሚባል ነገር አለ በአረቦች፣ እሱ እንዴት ይታያል በሸሪዓችን? ሐላል ነው ወይ? ችግር የለውም ይበላል፣ ችግር የለውም። الضب من الحيوانات التي تؤكل ከሚበሉ እንስሳቶች መካከል ይበላል። ከበራሪዎች ከትናንሽ ከወፎችስ ከትናንሾች ሐላል ያልሆኑበት አሉ ወይስ? እነሱ ይበላሉ። እንትን የሚሏቸው ወፎች እነዚህ ያዙልን የሚሏቸው አውቃቸዋለሁ፣ ይበላሉ እነሱ። እሺ ጥያቄ አለ? ይቀጥል። እሺ ቀጥሉ ልጆች። አሎ አሎ አይሰማም። በሚረብሽ ቦታ ላይ ያላቸው ጅማዕ ላ ተረብሹን አለ። እሺ ወፍ ይበላል ወይ ይላል። አንድ ቃዒዳ ወይንም መርህ ልስጣችሁ የትኞቹ ወፎች እንደሚበሉና እንደማይበሉ። ወፍ ነው አንድ እግዚኦ ይበላል እንደ በክርስትና ጳውሎስ ሲናገር በገበያ ላይ የሚገኙ ስጋዎችን ያለ ምንም ምርመራ ምንም ሳትመረምሩ ሳትመርጡ ብሉ ብሏል። አሜን ነው። ሳትመረምር ይሄ ምንድነው ብለህ ሳትመረምር ብላ ተብለሃል። እንደ እስላም እንደዛ አይደለም። እንደ እስላም ወፎች ለሁለት ይከፈላሉ። አንደኛ አዳኝ የሆኑ ወፎች አሉ፣ እነሱ አይበሉም። ይሄ ቁራ ምናምን አይታቸዋል አይደለም? አድነው የሚበሉ የሆኑ እንስሳቶችን ምናምን አይጥም ይበላል ሊኖር ይችላል ምናምን ይሄ አይበላም። ያቻው ሁለተኛ ፍሬዎችን ብቻ የሚመገቡ ወፎች አሉ። ፍራፍሬዎች አልሁቡብ እነዚያ የማያድኑ ማለት ነው። እነሱ ጋር ይሄ ችግር የላቸውም። ዳቢ አለች ለምሳሌ አይደለ? ጣሪስ አለ አይደለ? ሌሎችም እነዚህ ስጋ አድነው ይበላሉ ወይ? አይበሉም። እነዚህ ፍራፍሬዎችን የሚመገቡ ናቸው። ዶሮ አለች ነገር ግን አዳኝና እንትን ብለው አድነው ስጋር የሚበሉ ምንም አይነት እንዲህ አይነት ነገራቶች ከሆኑ ስለታማ እንትን ያላቸው የሚያድኑ እነሱ አይበሉም። ቁራን ለምሳሌ አድነው ይበላለች፣ እባብ ይበላለች። እንዲህ አይነት ነገሮች አይ ላጥከው እንትን ያለሽ እስቲ ያቀለው ካለ ይቀጥል። ጥያቄ ያለው አለ? ጥያቄ ያለው አለ? ነዝሉም تحت الله بسرعه استاذችን 200 ዓመት አላህ ያኑርህ ይላል። እቺ ብቻ ምን ያክል በጠላይ ነው በአላህ 200 ዓመት ብቻ ወርካት ወዙ ወሰላም ወራህመቱላሂ ወበረካቱ። ና 200 ዓመት ብቻ የምትሰራ ልጅ አለች። መርሐባ ሰላም
ቻሌንጅ ተሰጥቶኝ ነው። እሺ 200,000 በዚህ 15 ቀን ልንገር ብዬ ነው። ፎሎ ቢያደርጉ ደስ ይለኛል። መርሐባ አንዴ ቤት አድርጉ ልጆች። ከታች መጨረሻ ላይ ይታያቸዋል። ከታች መጨረሻ ላይ ኡስታዝ ጀማል ሁላችሁም ፎሎ አድርጉት። ቻሌንጅ ተሰጥቷል። ፎሎ አድርጉት። እሺ ፎሎ አስደርጉለት። ቆይስቲ ጥያቄ ያለው ካለ ቀጥታ ከሳራ ሰላም አለይኩም ወረደ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ውሱ ጥያቄ ነበረኝ። ጥያቄሽ ምንድነው? የጁማ ሰላት አዛን ካለ በኋላ باي ليش نزلتوها يا جماعة؟ أوردتوها አይደል? ايش ጥያቄ ያለ ካለ ነው የሰማ ድምጼ ما تسمعون كلامي እየሰማኝ ነው። እሱ ሰማለ ይሰማል። ጥያቄሽ ምንድን ነው? የመጀመሪያው ጁማ ሰላት ያልሄደ ሰው አዛን ካለ በኋላ ካለፈው ምን ሰዓት ነው መስገድ ያለበት? ከመስጊድ ከወጡ በኋላ ነው ወይስ እነሱ መስጊድም እያሉ ባይሄድ ቤት ውስጥ መስገድ ይችላል ወይ? እዛ መስገድ ይችላል። ሴቶችን በተመለከተ ሴት ስለሆንሽ ሶላት አልጁምዓ በሴቶች ላይ ግዴታ አይደለም። ቤታቸው መስገድ ይችላሉ። ስለዚህ አዛን እንደተባለ ሁለተኛው አዛን እንደተባለ ወዲያው ጁምዓ ቀን ቤታቸው መስገድ ይችላሉ። ግን ቤታቸው የሚሰግዱት ጁምዓን ሳይሆን ዙህር ነው የሚሰግዱት። لأن النبي صلى الله عليه وسلم قال لا جمعة إلا في المسجد በመስጂድ ካልሆነ ጁምዓ የለም ስላሉ ቤት ከሆነ የሚሰግዱት ዙህር ሶላት ነው የሚሰግዱት። እና መቼ ነው መስገድ የምትችለው ታዲያ ከተባለ ሁለተኛው አዛን እንደተባለ ነው የምትሰግደው። እሺ ሁለተኛው ጥያቄ አለባት ወይ አይጠበቅባትም? ኹጥባ እስኪደረግ መጠበቅ አይጠበቅባትም። ሁለተኛው አዛን እንደተባለ ወዲያው መስገድ ትችላለች። እሺ ሁለተኛው ጥያቄ ደግሞ አሁን በሌላ ወቅት ማለት ነው ለምሳሌ አስርም ይሁን ዙሁር ኢማሙ አዛን ብሎ ወዲያው ተነስተን ስንሰግድ ኢማሙ ራሱ ገና ማይኩን አንስቶ አልሰገደምና እንዴት ኢማሙን ትቀርሙታላችሁ ይሉናል። ይሄን ጥያቄ እንዴት ታየዋለህ? ቤታችሁ ከሆነ ብትሰግዱት ችግር የለውም። አዛን ከተባለ ቤታችሁ ወዲያው መስገድ ትችላላችሁ ሴቶች። እሺ ቤታችሁ የምትሰግዱ ከሆነ ነው ኢማሙ እንዳትቀድሙት የተባለው። ኢነማ ጁዒለ الإمام። ሶስተኛ ጥያቄ ልጠይቅህ ብዙዬ ሳልወርድ ማለት አንዷ ጎረቤቴ ቤቴን እያየሽልኝ ብላ ለኔ ነገረችና ሄደች። ከዛ ሌላ ሰው እንዲሰማ አልፈለገችም። ሌሎቹ ጎረቤቶቼ አላየናትም ብሎ ሲጠይቁኝ አላያቸውትም እንዴ ብዬ ዝም አልኳቸው። ማለት መሄዷ እንደነገረችኝ ሄደች ሲሉኝ ከነሱ እንዳላወቀ ሰው ሄደች እንዴ ብዬ ጠየቅኩ። ይሄ ባላ ዘንድ እኔን ያስጠይቀኛል አያስጠይቀኝም? አልገባኝም። ወላ ጎረቤቴ ቤቴን እያየሽልኝ ብላ እኔን ሄደች። ሌሎቹ ያሉት ጎረቤቶቼ ደግሞ ለኔ እንደነገረችኝ አላወቁም እና እንደ ሄደች እንዳስረዳችኝ አላወቁምና ለኔ መልሰው ሲነግሩኝ እንዳላወቀ እኔ ራሱ መልሼ ከነሱ አፍ ሰማው። ውሸት ይሆንብኛል ወይ እኔ አለመስማቴ? ማለት ደግሜ ከነሱ እንደ አዲስ መስማቴ ማለት ነው። አይሆንብሽም ማለት ያው ሌላ ጥያቄልሽ? በቃ አመሰግናለሁ። ፊዚክስ የሆነ ጥያቄ አይሽ ሌላ ጥያቄ ያለሳል? ሰላም አለይኩም። ሰላም አለይኩም። አለይኩም ሰላም። እኔ የኔ ጥያቄ ጎግል ላይ ምናምን እንደዚህ የተለያዩ ምስሎችን ስናዛ ሰርቶ ይሰጠናል ማለት ነው በስልካችን እና ችግር አለው? ችግር የለውም። ሐራም የሆኑ ነገራቶች እስካልሆኑ ድረስ ችግር አይኖርም። እሺ ተንቀሳቃሽ ምስሎችንስ ማለት እንደዚህ እንትኖች አትክልቶች ምናምን የሰው ቅርጽ ይዙና ፊታቸው ብቻ ነው እንትን አትክልት የሚመስለውና
ፊታቸውም ላይ እንደዚህ አለ፣ ግን የአትክልት ቅርጽ እንደሆነ ያስታውቃሉ። ያወራሉ ምናምን። እሱስ እንደሱስ ማድረግ ይቻላል? ለሰው ምስል ምናምን እንደዚህ ዛቱል አርዋህ ከሆኑ አይቻልም። እሱ ይቅር። ዛቱል አርዋህ የሩህ ባለቤት ከሆኑ አይቻልም፣ ይቅርስ። ነው አይደለም፣ አትክልቶችና ፍራፍሬዎች ናቸው። እሱ ከሆነ ችግር አይኖርም። እሺ፣ እሱ አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንተም ሱና ሰላት በምንሰግድበት ሰዓት መስገጃውን እናንቀሳቅሰዋለን ወይም ደግሞ መስጂድ ላይ ስንሰግድ ቦታ እንቀይራለን። ምንድነው ትሩፋቱ? ነብያችን ሰለላሁ ዐለይሂ ወሰለም እንደዛ ስላደረጉ። እሺ፣ ሁለተኛው ጥያቄ ደግሞ አሁን አንዳንድ ቦታ ላይ ልክ ጆይን ብለን ስንገባም ይሁን አንዳንድ ቦታ ደግሞ ተሎ ብለን የምናውቀው ሰው ብቻ ነው ሰላም አለይኩም ብለን ሰላምታ የምናቀርበው። ይሄስ እንዴት ነው? ለምናውቀው ሰው ብቻ? አሁን ለምሳሌ ብዙ ሙስሊም ባለበት ቦታ አንዳንድ ሰዎች ይሁን ልክ ሲገቡ ጆይን ብለው ሲገቡ ለዛ ለቤቱ ባለቤት ብቻ ነው ሰላም አለይኩም የሚሉት። ለሁሉም ማቅረብ ግን ሁሉንም እየተጣራችሁ ማቅረብ አይጠበቅባችሁም። አሰላሙ አለይኩም ካላችሁ በሁሉም ላይ ሰላምታ ለማቅረብ አስባችሁ ንያችሁ እንደዛ። አሁን ለምሳሌ አንተ ጋር ራሱ ሲገቡ ሰላም አለይኩም ሁሱ ነው የሚሉት። ይሄን ነገር እንዴት ነው? ሰላም አለይኩም ሁሱ ነው የሚሉት። ይሄን ነገር እንዴት ነው? እህት ሰላም አለይኩም በሉና ተብቃቁ። በዚያ ችግር የለውም። ለሁሉም ይሁን ይድረስ ሰላምታ። አይሽ እኔ ሐዲስ ሰምቼ እንትና የውመል ቂያማ መድረሻው አካባቢ አንዳንድ ሰው ብዙ ሙስሊም ባለበት አንዳንድ ሰዎች ለሚያውቁት ሰው ብቻ ነው ሰላም አለይኩም ይሉት እና ይህ ነገር አይፈቀድም ሲሉ ስለሰማሁ። መክሩህ ነው። ነብያችን ሰለላሁ ዐለይሂ ወሰለም من علامات سيأتي على الناس زمان أن الرجل لا يسلم إلا على من يعرفه كما قال النبي صلى الله عليه وسلم. በሰዎች ላይ የሆነ ጊዜ ይመጣል ወደፊት ሰዎች የሚያውቁትን ሰው እንጂ ሰላምታ አያቀርቡም ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩበት። ሰዎች ይሄን አስበው አይደለም እንደተቀበለ ሰላም አለይኩም ቢሉ እና ሰዎች ሰብሰብ ባሉበት የሆነ ሰው ነጥብ ለሰላምታ ሰላምታ ቢያቀርቡ መልካም ነው፣ የተሻለ ነው። አይ السلام عليكم. وعليكم السلام. كيفك يا أخي الغالي؟ إن شاء الله بخير. الحمد لله بخير يا مهند، كيف حالك؟ طيب دوامك يا رب ضل بخير يا أخوي الغالي، ربنا يحفظك يا رب يطول لك عمرك. آمين وياك. أخي أنا يعني صرت بطلع معاك كثير بس أنت يعني اسمك أجنبي، أنت شو اسمك؟ اسمي حسين. حسين؟ نعم. عاشت الأسامي يا أخوي حسين. حسين اسم حلو وجميل كثير، ربنا يحفظك يا رب ويطول لك بعمرك يا رب. آمين وياك. ترى أنا يعني كل يوم يعني بطلع معاك بس أنت يعني تكون بعيد. طيب معي تبشر. أيوة أخي الغالي أنت والله أخي العزيز. እሺ ጊፍት ያላችሁ ስጡት። እሺ ጊፍት ያላችሁ ስጡት። ይህ ልጅ ከፍልስጤን ነው። እዚህ ጊፍት እየሰበሰበ ነው ቤተሰቦችን የሚረዳቸው። ጊፍት ያላችሁ ስጡት። اللي عنده هدايا يعطيه بارك الله فيكم جزاكم الله خيرا። እሺ ጥያቄ አለ? ይቀጥል። ጥያቄ አለ? እሺ አድሚኖች ካላቸው የተረስከባቸው ባለፈው በውስጥ የሆነ ጥያቄ ተጠይቄ ነውና ሰላት የተወሰው ከዛ በኋላ ተውበት አድርጎ ወደ ሰላት ቢመለስ አንደኛ ያ ተውበቱ ተቀባይነት ይኖረዋል። ሁለተኛ ደግሞ ልክ ካፊሮች እስልምና ሲቀበሉ ወንጀላቸው እንደሚታበሰው ሁሉ ያ ሰው ደግሞ መን ተረከ ሰላት ፈቀጥ ከፈር የሚለውን ሐዲስ መሰረት አድርጎ ነው ያ የጠየቀኝ ማለት ነው። ያ ሰው ከፍሯል ሶላትን በመተው ግንስ እንደገና ወደ ሰላት ቢመለስስ ተውበት እንትኑ ወንጀሉም ደግሞ ይማርለታል ወይ የሚል ጥያቄ ተጠይቄ ነው። እሺ በሶላት መተው ኩፍር ነው፣ ከእስልምና የሚያስወጣ የሆነ ነገር ነው።
ግን ሰውየው የኩፍር ለሁለት ይከፈላል። አንደኛ ሙሉ በሙሉ እምነቱን የቀየረ ሰው አለ። እንደዛ ከሆነ ሻሃዳ ይይዛል። ስላለፈው ሶላቱ ቀዷ ምናምን የለበትም። ተውበት አድርጎ ወደ አላህ ሻሃዳ ይዞ መመለስ ብቻ ነው። ሶላት የተወሰው ከሆነ ግን ተውበት ያደርጋል። ያለፈውንም ሶላት ቀዷ ያወጣል። ጥቂት ጊዜያቶች ከሆኑ እነሱን ቀዷ ያወጣቸዋል። ቀዷ ለማውጣት በጣም የሚያዳግት የሆነ በጣም ብዙ ዓመታት ከሆነ ግን ሰውየው ሶላትን የተወው የዛኔ ወደ አላህ ስብሐነሁ ወተዓላ ተውበት ማድረጉ ይበቃዋል። እሺ መርሐባ መርሐባ መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እኔ ከባለቤቴ ጋር ትንሽ ተጋጭተን ተለያይተን ታላረገሽላትም የሚለውን ልጅ ቆይ እናስታርቃቸዋለን። ህፃኑ ልጅ የት ነው ያለው? خلوه يتكلم ህፃኑ ልጅ ተናገር በሉት። እስኪ ዞር በል። ያወራል። ማውራት ይችላል። ማውራት ይችላል ወይ? መብራት ሄደ አልሄደም። እንካ አይወልሽ ዘቢባ። አቤት። አሰላሙ አለይኩም። አቤት። ወአለይኩም ሰላም። ልጅሽ ስንት አመቱ? ያናግረን እስኪ ወደዚህ አድርግ። ኢላን 4 አመቱ። ወይኔ ቪዲዮ ላይ ነን። አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነህ? ደህና ነኝ። ማነው ስምህ? ኢላን። ኢላን ማሻአላህ። ስንት አመትህ ነው? ኬጂ ሰሪጋ 5 አመትህ? እናትህ 4 ነው እኮ ያለችው። ማነው ትክክለኛው? ማስረጃም እኔ ነኝ በለው። ማሻአላህ። ቁርአን ትቀራለህ? እስኪ ቁርአን ቅራ። እስኪ ቅራ። አብዱላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረህማኒር ረሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነል ሲራጠል ሙስተቂም ወለዷሊን አሚን። ማሻአላህ ማሻአላህ። ጎበዝ ነህ ማለት ነው አይደለ? ጎበዝ። ማሻአላህ ማሻአላህ። ጎበዝ። አሰላሙ አለይኩም ውሱ። ጥያቄ ነበረኝ። ወይኔ ላይ ብላይ እንደገባው እኮ አላወቅኩም። እሺ ጥያቄሽ ምንድን ነው? ይኸው የመጀመሪያ ልጅን ሳውዲ ሁኜ ስወልድ ማለት ነው በእስር ቤት ነው የላኳት እና የ3 ወር በሰላም እናቴ ጋር ከገባች የ3 ወር ጾም ተሳልኩኝ። ከዛ ደግሞ ቀዷ ምናምንም ነበረብኝ 6 ወር ሆነና አልቻልኩም፣ አልጾምኩት። በጣም በዛብኝ። 11 አመቱ ጾሙ ቁጭ ብሏል። እና ሌላው ጥያቄ ደግሞ ይሄ በየወሩ ፔሪዳችንን ስንጨርስ ልክ ሶላት ስጀምር እኔ 7 ቀን አላህ ያኮረፈኝ ነው የሚመስለኝ እና ተጣጥቤ ስጀምር ይሄው አላህ እንግዲህ መጣሁ በለኝ ብዬ ነው ሶላቴን የምጀምረው። እንዴት ነው ይሄ ነገር? አላህ አላኮረፈሽም። እንደሱ አይባልም። አላህ ሱብሓነሁ ወተዓላ አኩራፊ የሚል ባህሪ የለውም ሲጀመር። አላህ ሱብሓነሁ ወተዓላ ስለራሱ የተናገራቸውን ባህሪያቶች እኛ እናስደቅለን። አላህ ሱብሓነሁ ወተዓላ ይሄን ነገር በአንቺ ላይ የደነገገው ስለምትወልጂ ነው። የወር አበባ መምጣት በሴቶች ላይ ፈርቶ የሆነ ድንጋጌ ነው። ምንም በእናንተ ጥፋት የመጣ ነገር አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ወር አበባ ደም መምጣት ሲጠየቁ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ሐይድ ፈቃል ሀዛ አምሩን ከተበሁ ላሁ ዐላ በናቲ አደም። አላህ ሱብሓነሁ ወተዓላ በምን የወር አበባን በሴት ልጆች ላይ ሊያመጣው እንደቻለ ነቢያችን ሰለላሁ ዐለይሂ ወሰለም ሲጠየቁ ምን አሉ? ይህ አላህ በአደም ሴት ልጆች ላይ የደነገገው ድንጋጌ ነው አሉ። ኮሜንት ላይ እርግማን ነው ይላል። እሱ በእናንተ እምነት፣ በክርስትና እምነት ሴቶችን አላህ ረግሟቸው ማለት ነው። እግዚአብሔር ረግሟቸው የወር አበባ እንዲያዩ ያደረጋቸው ሔዋን በሰራቸው ኃጢአት ምክንያት ማለት ነው። ረገማት ይላል። እዚያ የወር አበባ እንድታይ ተደረገ። መርገም ነው የወር አበባ። በእስልምና ግን የእርግምና ውጤት አይደለም። እሱ
እንዳጠቃላይ በዚያ ምክንያት ሴት ልጅ እንዳውም በሚደርስባት መከራ ስቃይ በወር አበባ ምክንያት ከአላህ ስብሐነ ወተዓላ ዘንድ አጅር ምንዳ ታገኝበታለች። ያ ነው እና እንደዛ ብለሽ መጀመሩ ስህተት ነው። እሱ ሁለተኛ ሌላኛው ነገር የመጀመሪያው ቀባ አውጪ እህት ቀባ አውጪ በተቻለሽ ጊዜ ያቆራረጥሽ ቢሆን ቀባ ማውጣት ግዴታ በአንድ ጊዜ ተከታታይ መሆን አይጠበቅበትም። አይ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ነበረኝና በህልም አንድ ጓደኛ ያለችና በማታውቀው ሰው ጋር ግንኙነት ይመጣባታል ማለት ነው። እና የህልም ማለት የፍቹ ምናምን ፈልጋ ነበር። በህልም ባየችው ማለት ነው መጥፎ ነው ወይስ ሸይጣን ነው? ፍቺ ፈልጋ ነበር ነው ያልሽው? ኖ ያ በህልም ነው ፍቺ ፈልጋ ነው። አንድ ብቻ ነው ማያ በህልማችሁ የግብረ ስጋ ግንኙነት የሚታያቸው ነገር እሱ ከሰይጣን ነው። ከሰይጣን ነው። አይ ከሰይጣን ነው። ሌላኛው ጥያቄ ደግሞ ሴት ልጅ ፀጉሯን ቀለም መቀባት ትችላለች ወይ የሚለው? ምን መቀባት? ጥፍሯን መቀባት ነው ያልሽው? ፀጉሯን ቀለም መቀባት ትችላለች። ጥቁር ቀለም እንዳይሆን እንጂ ሌላ ቀለም መቀባት ትችላለች። ነብያችን ሰለላሁ ዐለይሂ ወሰለም የከለከሉት ጥቁር ቀለምን ነው። ገየሩ هذا الشيء وجنبوه السواد አሉ። ይህን ሽበት በሌላ ከለር ቀይሩት ከፈለጋችሁ፣ ግን ማጥቆሪያን አረቁት ብለው ነው የተናገሩት። ስለዚህ ጥቁር ከለር እስካልሆነ ድረስ ችግር የለውም። እንዳምን በኋላ ብራውን ተቀብቼ እመጣለሁ ኢንሻአላህ። ጀዛከላህ። ጥያቄ አለ ከቤት? እሺ ኡስታዝ አንዴ ነው ጨርስ። ወይስ ተራብ ጥያቄሽ ምንድን ነው? ከባለቤቴ ጋር ተለያይቼ ነበርና አሁን ላይ ደግሞ ረጃቷ ላይ ስንለያይ ግን ገንዘብ ምናምን ሰጥቼ ነበር ወጣ። እሺ ከተፋታችሁ ምን ያክል ጊዜ ሆናችሁ? 2 ወር። እሺ ረጃቱ ካለ በልሻለሁ ካለ ያንን ገንዘብሽን ሊመልስ ይገባል። ገንዘቡን መመለስ አይፈልግም፣ ጠፍቷል። መመለስ አለበት። ያንን የወሰደብሽን ሐቅሽን ወስዶ ከሆነ ያንን መመለስ አለበት። አይ እሱን መመለስ ካልቻለስ ችግር የለውም። ያው ያንን ቀስ ብሎ እንዲመለስ አድርጊው እና ተመላለስ፣ ችግር የለውም። በዒዳ ጊዜ ረጃት ካለ ኒካሁ ይመለሳል። ያ ግን ሐቅሽ ነው፣ መመለስ አለበት እሱ። ያንን አልሰጥም ቢል ወንጀለኛ ይሆናል ከአላህ Subhanahu Wa Ta'ala ዘንድ። እሺ ኦኬ። እኔ አውፍ ካልኩለት እስካልሽ ደግሞ ትችያለሽ አውፍ ማለት፣ ግን ሐቅሽ ነው። አውፍ ብትል ችግር የለውም። ኦኬ። ግን ኒካው ያኔ ይመለሳል፣ ችግር የለውም። ለምን እንደዛ ረክ ምናምን ብዬ እንትን ስለው ደግሞ አይ የሚመለስ አልመሰለኝም እና ነውና አውቄ ነው ምናምን አለኝ። ደግሞ መጨረሻ ላይ እኮ አንቺ አሁን ሐቅ አለሽ፣ ያ ገንዘብ ያንቺ ሐቅ ነው። ሁለት ምርጫ አለሽ፣ ወይ በቃ በላምጣ ገንዘቤን ማለት፣ ወይንም ደግሞ ይቅር ብዬልሃለሁ አውፍ ብዬልሃለሁ ማለት። ያ ነው። እኔ ከሱ ጋር መመለስ አልፈለኩም ነበር። ካልፈለግሽ ደግሞ ያን ሸሪዓ ፍርድ ቤት በአቅራቢያሽ ሄደሽ የሆነውን ነገር ተነግራቸዋለሽ። እነሱ ይጠሩትና መልስላት፣ ካልሆነ ፍታ ይሉታል። አይ አልቀርብም አልመጣም ካለ ሸሪዓ ፍርድ ቤት ራሱ ያንን በዒዳ ጊዜ ረጃዕት ብሎ የመለሰውን ኒካህ እነሱ ያወርዱታል። ኦኬ ሽክራን ጀዛከላሁ ኸይር ወያኩም። ሁለት ጥያቄ አለ። حسين نعم أريد أطلب منك طلب صغير ممكن؟ طيب تفضل. أريدك يعني تقول للناس إنه يعملوا لي فولو، أريد أوصل 2000 متابع، الحين عندي 1500. እሺ 1500 ተከታይ ነው ያለኝ እና 2000 ተከታይ እንዲገቡልኝ እፈልጋለሁኝ። ፎሎ እንዳደርግልኝ ንገሩኝ ብሎ ነው። ፎሎ አድርጉት ልጆች፣
ፎሎ አድርጉት። ሁላችሁም 700 ምናምን ሰዎች ያላችሁ እዚህ ፎሎ አድርጉት። እሺ ይቀጥል። ጥያቄ ያለ ይቀጥል። ይኸውልሽ ሌላ 50 ጊዜ ይሆናል ሌላ ኩልሽ ጥያቄ ያለ እያልሽ እየጻፍሽ ነው። መግባት ካልቻልሽ ጥያቄውን አስቀምጪውና ኮሜንት ታቋርጭ። እሺ ወአለይኩም ሰላም። ጥያቄያችሁ ምንድን ነው? ልጠይቅ። ሁለት ጥያቄ አለኝ። አንደኛው ጥያቄ የሙስሊም ነፍስ ሰማይ ላይ ነው የሚኖረው ይባላልና ሰባቱ ሰማይ ላይ ያሉት ነብያት ነፍሳቸው እነሱ አብሮ ከሌላ ከሙስሊሞቹ ነፍስ ጋር አይሆንም? በጀነት ናቸው። የሙስሊሞች ነፍስ በጀነት ናቸው። ነብያችን ሰለላሁ ዐለይሂ ወሰለም አርዋሁል ሙእሚኒና ፊል ጀና አሉ። የሙስሊሞች ነፍስ በገነት ትኖራለች ብለው ተናግረዋል። እሺ ሁለተኛ ጥያቄ ደግሞ ፎቶ መነሳት ሐራም ነው የሚባል ሰማለሁ። ቤት ውስጥ ምናምን ፎቶ ካለ መላእክቶች አይገቡም ይባላል። ይሄ አልገባም። መልአኩ ጅብሪል ዓለይሂ ሰላም ኢና ነሕኑ መዓሸረል መላኢካ ላ ነድኹሉ በይተን ፊህ ኪላብ ወተማሲል ብሏል። እኛ መላእክቶች ምስልና ውሻ ካለበት ቤት አንገባም ብሎ ተናግሯል። መነሳቱ ሰፊ ፎቶ መነሳት በሚለው ጉዳይ በዕለሞች መካከል ብዙ ሀሳብ አለ። አንደኛ የተስማሙበት፣ ሁለተኛ የተካለፉበት አለ። የተስማሙበት ሱራ የሚለው ምስል የሚለው ጥላ ያለ ሊኖራቸው የሚችል ተቀርጸው ቢቆሙ ልክ ለምሳሌ ከሐውልት የምንላቸው ነገራት ከእንጨት ሊሆን ይችላል፣ ከድንጋይ ሊሆን ይችላል፣ ከብረት ሊሆን ይችላል። ከማናቸውም ቁሳቁስ ተቀርጸው የሚሰሩ ያናይ በዚህ ጉዳይ በዕለሞች መካከል ምንም ኺላፍ ሳይኖረው ይሄ ክልክል ነው፣ አይቻልም፣ ሐራም ነው። ሁለተኛ ረስም ብልየት በእጅ መሳል ከቀለም ከእስክሪብቶ ከማርከር ከምንም አይነት ነገር ሊሆን ይችላል። በነዛ ነገራቶች ረስም ይሄም በዕለሞች መካከል ምንም ኺላፍ ሳይኖረው ዘዋት አርዋህ የሩህ ባለቤቶችን መቅረጽና መሳል አይቻልም ከተባለው ሐዲስ አስመልክቶ የመጣው እሱን እንደሆነ ዕለሞች ይናገራሉ። በዘመናቸው የነበረውን ምስል ነው እየተናገሩ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። በዚያ ዘመን ካሜራ ነበር ወይ? አልነበረም። ለዚህ ነው በዕለሞቻችን መካከል በዚህ ጉዳይ ይሄኛውን ኺላፍ እንዳለው የገለጹት። ሼክ ዘይድ አልመድኸሊ ረሂመሁላህ ተዓላ በዚህ ጉዳይ ጠይቀው በቪዲዮ እና በካሜራ በተመለከተ የኺላፍ አለ በዕለሞች ዘንድ ብለው ተናግረዋል። ግማሽ ዕለሞች ይህንንም ያጠቃልላል፣ አይቻልም አስገዳጅ ለሆነ ነገር ካልሆነ በስተቀር ለምሳሌ ልክ እንደ ፓስፖርት፣ መንጃ ፈቃድ፣ መታወቂያ እንዲህ አይነት ነገራቶች ላይ አስገዳጅ ስለሆነ የትምህርት መረጃዎች ላይ ምናምን ለዚህ ነው የሚፈቀደው እንጂ ለሌላ ነገር አይፈቀድም ያላሉ። ሌሎች ደግሞ ከዚያኛው ጋር አይቃተትም እና ይሄ ልክ አንድ ሰው ራሱን ከመስዋዕት ፊት ቆሞ የማየት ያክል እንጂ ከዛ የዘለለ ነገር አይደለም ብለው እየተናገሩ አሉ። ያም ሆነ ይህ ግን ጥያቄዋ ሴት ልጅ ነችና ሴት ልጅ የውበት መገለጫዋን በገሃድ እንዳታወጣ ተከልክሏል። ፎቶ ተነስታ እንደዚህ እንትን ማለቱ አይቻልም። እሱ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂልየቲ ብሏል አላህ። ቤታችሁ መርጋትን እርጉ ሴቶች እንደቀደሙት መሃይማን ዘመን ሴቶች መገላለጥን አትገላለጡ ብሏል። ስለዚህ ገላልጣ በአደባባይ ላይ ፎቶዋን መለጠፏ ወይም መውጣቷ እሱ ተገቢ አይደለም። አይ ያቀለው ከለገት ጀዛኩሙላህ ተመልሶልኛል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሰማለሁ። ሁሶኔ ውሾች ገድሏል። ያኔ አንዷን በጥይት ነው የገደለው። አንዷን ደግሞ ያኔ የ3 ቀን ያክል ደብድቧታል አልሞት እያለች ማለት ነው። እና እሱ እንዴት ይታያል? በምን አይነትስ ያኔ ምን ቢያደርግ ነው እንጃ ወለጀውልና እናስረዳስ። ምንድነች የደበደባት? ናም ምንድነች የደበደባት? ውሾች ናቸውና ከዚህ በፊት ውሻ በሽታም ውሻ አይቆይም ማሰማ ያላለቅ። እሺ ተናዳፊ ተናካሽ ውሻ ከሆነ እሱ መግደሉ ችግር የለውም፣ መግደል ትችላላችሁ። በሰዎች ላይ አደጋ የሚያደርስ ከሆነ በሰዎች ላይ አደጋ የማያደርስን ውሻ ግን ሰላማዊ የሆነን ውሻን መግደል ተገቢ አይደለም። መግደል ተገቢ አይደለም፣ አይቻልም። እሺ ጥያቄ ያለው ካለ ይቀጥል።
አድሚኖች ያላችሁ በተራ አስገባቸው። ጥያቄ አለኝ። እሺ ጥያቄ ምንድነው? እኔ ሙስሊም ነኝ እና ከዚህ በፊት የሴት ጓደኛ ነበረችኝ ክርስቲያን ማለት ነው። እሺ እና አንድ ቀን እንደዚህ እንሂድ ስትለኝ ከሷ ጋር ቸርች ገብቼ ነበረ። እሺ እና እዛ ከገባኝ በኋላ ዝም ብዬ ነው ገብቼ ተቀምጬ ሰዓቱ ሲደርስ አብረን ወጣን። ከዛ በኋላ ጸጸተኝ። ግን እየጾምኩ ባለፈው ረመዳንም ጾሜ ነበር። አሁንም ይሰግዳለሁ። ግን እስካሁን ድረስ በቃ በውስጤ ላይ ጥያቄ ሆነብኝ። ከፈርኩ በሚለው በጣም ውስጤ ላይ ቁጭት ፈጠረብኝ። ቤተክርስቲያን ሄደህ አምልኮ ሰርተሃል ወይንስ አልሰራህም? ዝም ብለህ ቁጭ ብለህ ነው የወጣኸው አይደል? አልከፈርክም። ከእስልምና አልወጣህም? አልወጣሁም። አልወጣህም። ጥያቄ ምንድን ነው? እና እዛ ገብቼ እሱ ምናልባት ያስወጠኛል በሚለው ነው። እዛ ገብቼ መውጣት የራሱ ከእስልምና ያስወጠኛል በሚለው ፈርቼ ነው። አያስወጣህም። ከቤት አስወጥቶ ቤተክርስቲያን ውስጥ ነው ያስገባህ። እስልምና አላስወጣህም። ሰላም አለይኩም። እሱ አይሰማም? በጌታ ስም ይሰማል። አልወጣህም ከእስልምና ወገናችን ወንድማችን። ልቀጥል? ቀጥልሽ። አንድ ጥያቄ ነበር በባለፈው ከአንተ በኩል ሰምቼ ነበር እና ትንሽ ውዝግብ ስለፈጠረብኝ ነውና እባብ ቤት ውስጥ ከተገኘ መግደል አይቻልም የሚል ነገር ሰምቼ ነበር እና አንድ አጋጣሚ እኔ ቤት ላይ አልጋ አጠገብ ላይ አይጥ ይዞ ሲል ሁለቱም መተዋቸው ማለት ነው። አልጋ አጠገብ ላይ ማለት ነው። መግደል አይቻልም ሳይሆን ለራሳቸው ለደህንነታቸው ስትሉ የተሰጠ ሲባል የተሰጠ የሆነ ነብያዊ ምክር ነው። በዚያ ሰዓት አሁን እሱ ጅን ቢሆን ልትገድለው አትችልም ነበር። አንተ ተጠምደ ራሱ ይሰወርህና ይገላል። ይሄ ግን ናድር ከስንት አንድ ጊዜ ሊሆን ይችላል የሚያጋጥመው። ከስንት አንድ ጊዜ ነውና የሚያጋጥመው ተብሎ ጥንቃቄ አይደረግም አይባልም ደግሞ። ስለዚህ አይቻልም አትግደሉ ሳይሆን እንደው ለራሳቸው ደህንነት ሲባል የተሰጠ የሆነ ነብያዊ ምክር ነው እና ልክ እባቡ ገብቶ ብታገኝ ቤታችሁ ነቢያችን ሰለላሁ ዐለይሂ ወሰለም አላህን ፍራ ውጣ በሉትና 3 ጊዜ ተናገሩት። ጅን ከሆነ ይወጣል አሉ፣ ይሰወራል። ጅን ካልሆነ ግን እዛው ታዩታላችሁ፣ አይሰወርም። የዛኔ ግደሉት ብለው ተናገሩ። ይህን የተናገሩበት ምክንያት እዛው ሐዲሱ ላይ ተናግረናል። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰሃባ ጅን ወደ እባብ ተቀይሮ ስለገደለው ነው። እና ስለዚህ ከዚያ አንጻር ነው ለራሳችሁ ደህንነት ሲባል የተሰጠ የሆነ ነብያዊ ምክር ነው እርሱ እንጂ ብትገለው ወንጀለኛ ትሆናለህ ማለት አይደለም። ቤት ውስጥ ገብቶ ወረድ ስላለ። እሺ ሽክራን፣ አመሰግናለሁ። ለአላህ ብዬ እወዳለሁ። حبك الله ويحسن المدن. السلام عليكم وزو. عليكم السلام. እንዴት ነህ? ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? እኔ ጥያቄ ዶሮ እርባታ ይሰራ ነበርኩኝ። ከዛ ባለሁበት ዶሮችን ድመት ይዞብኝ ሲበሉ አስቸገሩኝ። ገባ? እነዚህ ድመቶች ደግሞ እያባረርኩኝ ምንም አልቆም አሉኝ። ስለዛ መድኃኒት በስጋ ላይ አድርጌ እንዲሞቱ አደረኩኝ። 5 ድመት ገድያለሁ። ተጠያቂ ነኝ በዚህ? አትጠየቅም። አብሽር አትጠየቅም። እንስሳት እየበላ ካስቸገራቸው ብትገሏቸው ችግር የለውም፣ ወንጀለኛ አትሆንም።
ወፎችን እየበሉ ወይም ማን ነው ዶሮ እየበሉ ቢያስቸግሯችሁ ብትገላቸው ችግር የለውም፣ መግደል ትችላላችሁ። አንድ ትቀጥላለች። የመጀመሪያው ማድረግ ያለባችሁ ከቻላችሁ ከዚህ አካባቢ እንዲሄዱ ማድረግ፣ ምናልባት ባለቤት ካላቸው ለባለቤቱ ማሳወቅ እንዲይዟቸው፣ ከሌላቸውም ከዚህ አካባቢ ወስዳችሁ ወደ ሌላ ቦታ መባረር። ያን አድርጋችሁ እንዲህ ብለው እየተመላለሱ የሚበሉባችሁ ከሆነ የዛሬ ብትገሏቸው ወንጀለኛ አትሆኑ። እሺ ናት ይቀጥላል። የሆነ ነገር ሰምቼ ነበርና በጣም ደስ የሚል ነገር ነው ለኛ የሰማሁት። ስለ ጂኒ ምናምን 2 ጊዜ ከእፎይ ጋር መወያየት ይፈልጋል። እፎይ ደግሞ 3 ጊዜ ከደገመ ይወያየዋለሁ ብለዋል እና ፍቃደኛ ነህ? አለ እንደ ህይወት እንዴ አለ እኮ የምር 3ኛ ጊዜ ይድገም ብለዋል። የምር 3ኛ ጊዜ ከደገመ አለ ስለ ጂኒ ምናምን ብሎ 3ኛ ጊዜ አለ እኮ ተደብቆ ይማራል ማለት ነው። ይሰማል ለእናንተ ከዛ በተመለከተ ሪፖርት ያደርጋል። ቪዲዮ ሼር ተደርጎልኛል አለ። እሺ አረባ የምር ቪዲዮ ሼር ተደርጎልኛል። የዛኔ ውይይቱ ላይ ሲላገጥና ሲጫወት ነበር። አይታችሁታል አይደል? ስለ ጅን እናወራለን። አታዳምጥም? እንዳትሰማ ከጠየቅ በኋላ አዳምጡ። እሺ ሄሎ ማን ተረምረብሽ ድምጽ ያለው? እሺ አዳምጥሽ። ለማንኛውም ጊዜ መስጠት አያስፈልግም። ሄድና አቅርብለት፣ ችግር የለውም በለው። ሄድ የምር 3ኛ ጊዜ እናገር ምናምን እያለ ነበር ትናንት ማታና አንተ ፈቃደኛ ከሆንክ ይመች ብዬ ነው እነግረዋለሁ። ያ ይመች ሄድና ናበረ ሄድና አቅርብለት። አይ እኮ 3ኛ ጊዜ ተናገራ። አንተም ካሁን በኋላ እናወራ ብለህ ቻሌንጅ እናድርግ ተናገራ። አሁን እኔማ የዛኔ አቅርቤለት ነበር እኮ። ከዚህ በኋላ ጥያቄዎች ካሉ እየመጣህ ተደብቀህ ከምታዳምጥና ቪዲዮ እየቀረጽክ ሄደህ መልስ እሰጣለህ ከምትል እየገባህ እንድትጠይቅ እድል እሰጥሃለሁኝ ብዬ እንትን ብዬዋለሁ። አልሰማህም ነበር የዛኔ መጨረሻ ላይ? ኧረ ሰምቻለሁ ኡስታዝ፣ እየሰምቻለሁ እኮ የምር። ምን መሰለህ እኔ ከዋሳቢ አሁን ምን መሰለህ ልንገርህ፣ አሁን እየመጣ ይጠይቅ፣ ችግር የለውም እናስተምርበት። ልንገርህ ምን እንደሆነ እኔ ያሳም ማለት ነው። ሂድና ንገረው ቶሎ በል። እሺ ጥያቄ ያለ ካለ ይቀጥል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በውስጥ ጥያቄ ጠይቄ ነበር ስለ ኒካ ትናንት ላይ ትዝ ካለ ከሰማኸው። እሺ እኔና ባለቤቴ የተጋባ ነው በቅርብ ነው ኒካ ያሰርነው እና ከዛ የሆነ ቀን በጣም ተጣላንና በቴክስት ፈትቼሻለሁ ብሎ ጻፈልኝ። ግን እሱ ፈልጎ ሳይሆን እኔ በዛ ሰዓት በንዴት በቃ በለኝ ምናምን ብዬው ነው። ከዛ ወዲያው እኔም እሱም ጸጸተን። ከዛ በፊት ተጣልተንም ተፋተንም አናውቅም። ጸጸተን። ከዛ በኋላም እስካሁን ድረስ አንድ ላይ ነን። በቃ እንዴት ነው የምናስተካክለው? በቁጣና በንዴት ሰውየው ፈትቻለሁ ቢል ያው ቁጣ ለሁለት ይከፈላል። አንደኛ ራሱን ከመቆጣጠር ውጭ ያስወጣው ከባድ ንዴት ውስጥ ነው ከሆነ የፈታው ኒካሁ አይወርድም በዚህ። ምክንያቱም በዚያ ሰዓት ልክ እንደ እብድ ስለሚቆጠር መርፉዕ አልቀለም ነው። ያታቸዋል ነቢያችን ሰለላሁ ዐለይሂ ወሰለም ረፊዕ አልቀለም አን ሰላስ አን ልመጅኑን ሐታ ያፊቅ ብለዋል። ቀለም ወይም ብዕር ከ3 አካሎች ተነስቶላቸዋል። ያ ማለት የሚናገሩትና የሚሰሩት ብይን አይሰጥበትም፣ አይያዝም፣ ከቁም ነገርም አይቆጠርም። አንደኛ የአይምሮ ህመምተኛ የሆነ ሰው። ስለዚህ በጣም የተናደደ ሰው ንዴት ራሱን ከመቆጣጠር ውጭ ያስወጣው ከሆነ የዛን የሚናገረው ንግግር ሁክም አይሰጥበትም፣ ብይን አይሰጥበትም። ስለዚህ ኒካሁ አይወርድም። ነገር ግን በዚያ በተቆጣበት ሰዓት ራሱን በደንብ የሚያውቅና ራሱን በደንብ የሚቆጣጠርበት ቅጽበት ከሆነ ይሄኛው ኒካህ ይወርዳል። ኒካሁ ይወርዳል። አይ ኒካሁ ከወረደ ምንድን ነው የሚደረገው? ስንት ጊዜ ነው የፈታሽ? በዛው በተመሳሳይ ቅስፈት በተመሳሳይ ደቂቃ በቴክስት 3 ጊዜ ነው ፈትቼሻለሁ ብሎ የጻፈው። በቃ በለኝ አሁን በለኝ ምናምን ብዬ ደጋግሜ ጠይቄዋለሁ። እኔ በቃ በለኝ ምናምን ብዬ 3 ጊዜ ፈትቼሻለሁ የሚል ነው የጻፈው ወይንስ ፈትቼሻለሁ አሁንም ፈትቼሻለሁ እያለ 3 ጊዜ ፈትቼሻለሁ ብሎ በአንድ አይነት ደቂቃ ጻፈው። አንድ ቴክስት በቃ እንደሱ ከሆነ የፍቺ ቃላቶችን ደጋግሟቸው ከሆነ 3ቱም ወርዷል። ስለዚህ እንደምናደርገው
ስለዚህ የምታደርጉት መለያየት በቃ ምንም እንትን የለው። ከዛ አልበቃም። ከዛ ህይወት ይቀጥላል። ታገቢያለሽ፣ ያገባለስ። አመሰግናለሁ። አይ መርሐባ። ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ሶስት ጥያቄ ነው ያለኝ። አጠር ያለ የመጀመሪያ ወደ ሳዑዲ አረቢያ ሲሄድ እዚህ ጋር ፕሮሰስ ጀምር በጣም ብዙ ፕሮሰስ ተቸግሬ ነበርና እንዲሳካልኝ ብዬ ስለተስዬ ነበር እና ሳዑዲ አረቢያ ሄጄ 4 ወር ምናምን ሰርቼ መጣሁኝ። ሴትዮዋ አሳፈረች ማለት ነው። ግን እኔ ያልኩት በሰላም ሰርቼ ከመጣሁኝ 2 አመቴን ጨርሼ ከመጣሁ ሰጣለሁ ነው ያልኩት። ሁለተኛው ደግሞ ጴንጤ ጓደኛ አለችኝና ሳልሄድም በፊት ጴንጤ ናት። አሁን እንደመጣሁ መታ ጠየቀችኝ፣ አስተናግድኳት። አሁን ደግሞ እሷ ነኝ ብላኛለች። ያኔ አዳረሽን ነው እያለችኝ ይሆናል ወይ? ሶስተኛ ባልተቤቴ አሁን እንደዚህ ጅናባ ሆነን ባልተቤቴ ወዱ ሳይኖረው እኔ ወዱ አርቄ አንዳንድ ጠይቄ ታንደ ዝግ እያልሽ ሪላክስ አስበር ሾይ አሁን ረሳሁት። የመጀመሪያ ጥያቄ ምንድነው? የመጀመሪያ ጥያቄ ወደ ሳዑዲ ፕሮሰስ ጀምሬ እንዲሳካልኝ በሰላም ተሳክቶልኝ ሰርቼ እንዲመጣ ስለት ነበረኝ እና በ4 ወር ያሳፈረችን ሴትዮዋ ማለት ነው። እሺ እና አሁን እንዴት ለማረጋው? ምንም የለብሽም። ምንም እንትን የምትየው ነገር የለም። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መነዘረ ቢሸይን ፈልዩፊን ያሉት የሆነ ነገር የተሳለ ሰው ያን ስለቱን ይፈጽም። የጠየቃችሁት ነገር በጠየቃችሁት መንገድ ከተሳካላችሁ ነው ስለታችሁን የምትሞሉት። ለምሳሌ እሷ በሰላም 2 አመት ሰርቼ ከጨረስኩኝ እንዲህ አደርጋለሁ ብላ ቃል ገባች። ያ የጠየቅሽው ነገር በሰላም ከተሳካ 2 አመት ምንም ችግር ሳይፈጠርብሽ ሰርተሽ ከጨረስሽ ነው ቃልሽን መፈጸም ይጠበቅብሽ። በ4 ወር ያሳፈረችን ሴትዮዋ። ቀጣይ ጥያቄ። ሁለተኛ ጥያቄ ጴንጤ ጓደኛ አለችኝ። ሲሄድም ሰላም ብላኛለች፣ ስመጣም ጠየቀችኝ። አሁን እና ጴንጤ ጓደኛ አለችኝ አሁን ነይ እያለችኝ ነው አዳሬን እና ሲመሄድ ይችላል ወይ? ያኔ እሷ ጋር ሄጄ ምግብ ምናምን መመገብ ይችላል ወይ? ችግር የለውም። በጌታ ስም እያለች እየባረከች ትሰጥሻለች። አንቺ ቢስሚላህ እያልሽ ትበያለሽ። ስጋውን እሷ መቼም አታርደውም አይደል? አይ ስጋማ አይኖርም። እንደው መሄድ ይቻላል ጴንጤ ቤት በሚለው ያው ለተሰብከሽ ካልሆነ ዳዕዋ ማን ነው እንደ ስራ ካገናኛችሁ ምናልባት ወይ ዘመድ ከሆናችሁ ወይ የሆነ በቃ አንዳንዴ አስፈላጊና አስገዳጅ ለሆነ ነገር ለተገናኙት ችግር አይኖርም። አይ በጓደኝነት ስለምንቀራረብ ነው። ዳዕዋ አድርጊላት፣ ወደ እስላም ጥሪ አድርጊላት በቻልሽው አቅም እና ደግሞ ጋብዣት። እስላማዊ እንትን የውይይት ቤቶችን ምናምን ጋብዣት። የገባሽ ተስማ እስላምን ተጠይቅ፣ ትማር፣ መጽሐፍ ጋብዣት። እንደዚህ አድርጉላት። መርሃባ አግዟቸው። ሶስተኛ ጥያቄ ደግሞ እኔና ባልተቤቴ ጅናባ ሆነን እኔ ወዱ እያለኝ እሱ ወዱ ሳይኖረው ሰላም ቢለኝ ወዱ ይንፈታለሁ? ድጋሚ ያኔ ጅናባ ሆነን ምሳሌ ባልተቤቴ ሻወር ሳይወስድ እኔ ሻወር ወስጄ ምናምን ወዱ አድርጌ መቶ ሰላም ቢለኝ ወዱ ይንፈታለሁ? አትፈጭም። በዚያ ሰዓት ስሜት ተሰምቶሽ ነዘር ፈሳሽ ካልፈሰሰ በስተቀር። መርሃባ ጀዛኩሙላህ ኸይር። አሚን ወያኩም። እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። እሱ እንትን ኡምራ ምናምን ለማድረግ ከአላህ ተመርጠን ነው ወይንስ ገንዘብ ስላለን ብቻ መሄድ እንችላለን? ነፃ ምርጫ ፈቃዳቸው ነው። ግን አላህ ስብሐነ ወተዓላ እናንተ መልካሙን ስራ ለመስራት ፍላጎታችሁና መነሳሳታችሁን ሰበቡን ማድረሳችሁን ካየ በኋላ ሌላውን ያግዛቸዋል እርሱ። ወየዚዱ ላሁ አለዚነ ኢህተደው ሁዳ፣ እነዚያን ቅኑ መንገድን የተመሩ ሰዎችን ቅናቻን እጨምርላቸዋለሁ እኔ ብሎ ተናገረ። ያ ትንሽ ሰርተሽ ሸምጥተሽ
በዚያ ላይ ጎበዝ ብሎ በስራሽ ላይ ሌላ ተጨማሪ ስጦታ የሚሰጥ አይነት አሰሪያ ታውቂያለሽ? ወሊላሂል መተሉል አዕላ ለአላህ ሱብሓነሁ ወተዓላ ደግሞ ከዚያ በላይ ነው። ከእናንተ ትንሽ ሀሳባቸውን ነው ወለው ዓሊመ አላሁ ፊህም ኸይረን ለአስመዐሁም አለ። እኔ ሰዎችን በውስጣቸው መልካምነትን ባውቅባቸው ኑሮ እንዲሰሙ በዚያ ላይ እንዲበረቱ እንዲጠነክሩ አደርጋቸዋለሁ ይላል። ከእናንተ መልካም እሳቤ ነው የሚፈልገው። በዚያ ላይ ሰበብ ማድረሳቸውን ብቻ ነው የሚፈልገው። ከዚያ በኋላ ለመልካም ነገር ያላቸውን ጉጉት እየጨመረላቸው ይሄዳል። ወየዚዱ ላሁ አለዚነ እህተደው ሁዳ እያለ ይናገራል። ወለዚነ አመኑ ቃለ ስብሓነሁ ወተዓላ ወለዚነ እህተደው ዛደሁም ሁደን ወአታሁም ተቅዋሁም እያለ ይናገራል። ወለዚነ እህተደው እነዚያን ቅኑ መንገድ የተመሩትን ሰዎች ዛደሁም ሁደን ቅናቸውን ጨመረላቸው። ስለዚህ ከእናንተ አላህ ስብሐነሁ ወተዓላ የውስጣቸውን ጥሩ እሳቤና ሰበብ ማድረሳቸውን ብቻ እንጂ የሚፈልገው ከዚያ በኋላ ያለውን እሱ ነው የሚያግዛቸው። እንደ አጠቃላይ ዑምራ ማድረግሽ አንቺ ራስሽ መነሳሳትና ነፃ ምርጫ ፈቃድ ነው። በዚያ በሄድሽ ጊዜ ደግሞ ለአንቺ በርካታ ያላሰብሻቸውን መልካም ነገራቶች ምንዳዎች የምታገኝበትን ነገር የሚያሰራሻል አላህ ስብሐነሁ ወተዓላ። እሺ አይ ማለት የጠየቅኩ ይሄንን ክርስቲያን እናለች እና እዚህ ሄዱና አሁን እንዴት ማለት ከአላህ ተመርጠን ከሆነ የምንሄደው እንዴት እሷ ሄደች ያስቤ ነው። እና ደግሞ ሰላት የማይሰግድ ሰው ይሄ ራሳችን ነፃ ምርጫ ማለት ግን አላህ ስብሐነሁ ወተዓላ መርጦን ነው ማለት እንችላለን? ያው እንችላለን። ያንን ማለት እንችላለን። አላህ ስብሐነሁ ወተዓላ እንዲመርጣቸው የሆነበት ደግሞ ማነው ሰበቡ? ምክንያቱ ከተባለ እናንተ ናችሁ ቀድማችሁ መነሳሳታችሁ። ማስረጃ ወለዚነ እህተደው ዛደሁም ሁደን እነዚያ ቅኑ መንገድ የተመሩትን ሰዎች እኔ ቅናቻን እጨምርላቸዋለሁኝ አለ። ስለዚህ ነው እናንተ ባትነሳሱ ኖሮ ከውስጣቸው አላህ ስብሐነሁ ወተዓላ ዝም ብሎ ሰዎችን እየመረጠና እየለየ የሚመርጥ አምላክ አይደለም። ወደ ቅኑ መንገድ የሚስባቸው ለቅኑ የተሳቡ ሰዎችን ነው። ያልተሳቡ ሰዎች በራሳቸው ነፃ ምርጫ ፈቃድ ወደ መልካሙ ሳይሳቡ ቀሩ። በራሳቸው ጊዜ ወደ መጥፎ ሄዱ። አይነሽ አለይኩም ወራህመቱላሂ ወበረካቱ። ወሰላም ወራህመቱላሂ ወበረካቱ። የውመል ቂያማን በተደጋጋሚ በህልም ማየት እንዴት ነው? እሺ የውመል ቂያማን በተደጋጋሚ ማለት የህልም ፍቺው ወላሂ አዕለም አላህ ይወቅ እናላቀው። ጀዛከላሁ ኸይር። እሺ ወያኩ አሰላሙ አለይኩም። ህልም አልፈታም ህልም አልፈታም ማለት ስለኒካ ማለት ነበር ዛሬ የሆነ ነገር ወደፊት እንዲህ ልትሆን ትችላለህ እንዲህ ስለሆንሽ ነው ተብሎ የሚነገር ግምታዊ ነገር ማጥቃት ነው። ወከልኩም እሺ በቁርአንና በሐዲስ ላይ ወረደበት ጊዜ ማለት ነው ይሄ ካፊሮች ቆሻሻ የሆነ ርዕስ የጨመሩበት ስለሆነ ሜንሽን ሲያደርጉ ጥንቃቄ ቢያደርጉ አሁን ነበርኩ ስለሆነ ነው። እሺ አፈን ጣልቃ ገባሁኝ። مرحبا እሺ መቀጠል እችላለሁ? ይቻላል። ስለ ኒካ ጠይቀህ ነበር። በፍርድ ቤት ኒካ ማስወረድ ይቻላል አይቻልም? የመንግስት ፍርድ ቤት የሙስሊሞችን ኒካ የማውረድ ስልጣን የላቸውም። እሺ ልጁ የተሰጣቸው ሸሪዓ ፍርድ ቤት ናቸው። በሸሪዓ ፍርድ ቤት ልጁ ካልቀረበልኝ ማስወረድ ትችላለህ? ይቻላል። ልጁ ጥሪ ተቀርቦለት አልቀርብም ባለ ሸሪዓ ፍርድ ቤት ቃዲ ማውረድ ይችላል፣ ስልጣን አለ። ያኔ እሱ የሚለው ከአንድ ቤቴ ፈታዎች ካላልኩሽ በፍርድ ቤቱ ፍርድ ቤቱን ካስላሰረሽ መውረድ አይችልም እያለኝ ነው። እሱ ፈትቻለሁ ካለ እሱ ይወርዳል። አልፈታም ብሎ ከተደበቀ የመንግስት ፍርድ ቤት ሳይሆን የሙስሊሞች ሸሪዓ ፍርድ ቤት እነሱ ጋር ሄደሽ ታመለክቻለሽ። ከዚያ እነሱ አንድ ጥሪ ያደርጉለታል። ከዚያ ከመጣስ ሰየው ፍታ ይሉታል። አልፈታም ካለ እነሱ ያወርዱታል። አልቀርብም ካለና በዚያው ከተሰወረ ስልኩን ካጠፋፋም ይሄን ታሳውቂያቸውና
የሸሪዓ ፍርድ ቤት ቃዲ በሌለበትም ቢሆን ባል ኒካህ የማውረድ ስልጣን አለው በዚህ ጊዜ ይቻላል። እሺ አመሰግናለሁ። مرحبا. ماشي. السلام عليكم ورحمة الله وبركاته أستاذ. وعليكم السلام ورحمة الله. ጥያቄ ስለ ኒካ ነው። እኔና ባለቤቴ ተለያይተን ነበረና 4 አመት ሆነናል ከተለያየን ማለት ነው። እና አንድ ጊዜ ብቻ ተጣልተን ባለንበት ጊዜ ኒካሽን አውርደሻለሁ ምናምን ብሎኝ ነበር። ከዛ በኋላ ደግሞ እኔ ኒካ አላወረድኩም ኒካ አለብሽ ምናምን እያለኝ ነው። አሁን አለብኝ ወይ የለብኝም? 4 አመት ሆኖናል። ድጋሚ ምንድነው ያለው? መጀመሪያ ተጣልተን ነበርና ከዛ በአንድ ጊዜ ስሜታዊ ሆኖ ፈትችሻለሁ ብሎኝ ነበር። ከዛ እኔ ታምሜ በበሽታ ምክንያት ምናምን ተለያየኑ። 4 አመት ሆነናል ከተለያየን ማለት ነው። ከዛ አሁን ደግሞ ኒካ አለብሽ እኔ አልፈተውሽም ምናምን እያለኝ ነው። ወይስ አለብኝ ወይ የለብኝም ማለት ነው? 4 አመት ሆኗል። ፈትችሻለሁ ብሎሻል። ዛኔ ሰምተሻል? እርግጠኛ ነሽ? አዎ ያኔ አንድ ጊዜ ብሎዋል። እኔ ደግሞ አልፈተውሽም ነው አለኝ። ሁለታ ላ ፈትችሻለሁ የሚለው ቃል ከአንደበቱ ወጥቶ ከሆነ ከዛ በኋላ ረጃዕቱ እስካላለ ድረስ የዒዳ ጊዜ 3 ሀይድ እስክትጨርስ ድረስ ኒካሁ ወርዷል። ዝም ብሎ እሺ። አመሰግናለሁ። እሺ ሙሉ ቀን ሰላም፣ እንዴት ነህ? ሙሉ ቀን አቤት። አልሐምዱሊላህ። ማን ነው? አለን እግዚአብሔር ይመስገን። ጥያቄ አለ? ጥያቄ እንኳን የለኝም። ኧረ እንደው አንዳንድ ነገሮችን ለማዳመጥ ነው የገባሁት። ያው ሸርሻዳ። እሺ ጥያቄ አለ? ካለ ቀጥል። ማሻአላህ وعليكم السلام ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። እሺ ጥያቄሽ ምንድነው? ጥያቄ ከዛሬ 15 አመት በፊት ማለት ነውና እኔ ብዙ ነገር ስለ ዲኔ ምናምን የማውቀው ጉዳይ የለኝምና የእህቴ ልጅና እኔ ነን ድርጊቱን ያደረግነው ማለት ነው። እና የእህቴ ልጅ ያው ባል የላትም ገና ልጅ ነበረችና ነፍሰ ጡር ነበረች። ከዛ ሐኪም ቤት ወስደናት ስናስመረምራት ነፍሰ ጡር መሆኗ ታወቀና ያንን ጽንት አስወጣ ነው። ከዛ አስወጥተነው እያለ ወደ ቤትም ሳንወስደው ያው እህቴ ጋር ተመካከርንና ሽንት ቤት ውስጥ አስገባ ነው። እና አሁን ሐዲስም ስሰማ አንተንም ብዙ ጊዜ ያዳምጣለሁ ስሰማ በጣም ውስጤን እየተረበሽኩኝ እንትና አለኝና እና እንደው ምንድነው ማድረግም ያለብኝ? ስንት ወር ነበር? 5 ወር ይሆነዋል እርግጠኛ። لا حول ولا قوة إلا بالله. ሰው ሆኗል እኮ ነፍስ ዘርቷል። ንስሐ ብቻ በቂ አይደለም። እሺ ልጇን እንደዛ ያደረገችው ሴት 2 ወር በተከታታይ ያለምንም ማቋረጥ መጾም ይጠበቅባታል ተውበት ከማድረግ ጋር። 2 ወር በተከታታይ መጾም የማትችል ከሆነ ለ60 ድሃዎች መመገብ አለባት። 60 ድሃዎችን መመገብ የማትችል ከሆነ ለእያንዳንዱ ቀን 1 ኪሎ ከግማሽ ለ60 ቀን ያክል ለ60 ድሃዎች ሊያበላ የሚችል የሆነ ሩዝ ወይንም ጤፍ፣ ማሽላ በአካባቢ ሰዎች ከሚበሉት ገዝታ መስጠት። ያን ማድረግ ካልቻለች በብር መስጠት ትችላለች ወይ? ያው ትችላለች።
ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ ሩዝ ሊገዛ የሚችል ገንዘብን ለ60 ቀን ያክል አስባ ያንን መስጠት። ስለዚህ ይህን ማድረግ ይጠበቅባታል። አብረዋት የተባበሯት ካሉ በዚህ በኃጢአት ላይ እናንተና ሌሎችም ካላችሁ ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ አለባችሁ። የሰው ነፍስ ነው ያጠፋችሁት። ነገ የትንሣኤ ቀን ከአላህ ፊት ይከሳችኋል፣ ይቆማል። ነፍስን አጥፍታችሁታልና ማንኛውም ጽንስ 4 ወር ከሞላው ነፍስ ይዘራበታል። ከ4 ወር በኋላ ሳረ ሚን በኒ አደም ከአደም ልጆች ሆኗል። يجب أن يغسل ويكفن ويصلى عليه صلاة الجنازة ويدفن في مقابر المسلمين يعني ويبعث يوم القيامة ويدخل إلى الجنة بإذن الله سبحانه وتعالى. سلزيا الناهي المادرق يطبقባቸው ላይ ሰላም አለይኩም ምን ማድረግ ያለብኝ ተውበት ማድረግ እህት የተባበራችኋት ሁሉ ተውበት አድርጓልኩ። እሺ ሻል እሷ ላይ ደግሞ ምን ማድረግ እንዳለባት የነገርኳቸው አለ። አይሽ ማህራባሽ አለስት ሰላም አለይኩም ሰላም ወራህመቱላህ ወንድሜ እኔ ምንም አይነት ጥያቄ የለኝም። እኔ እርዳታ ብቻ ነው የምፈልገው። ሊቢያ ላይ 3 አመት ሙሉ እየተሰቃየሁ ነውና በምትችሉት አግዙ። በአላህ እንዳታስወጣኝ፣ ወላሂም እንዳታስወጣኝ። በቃ በቻላችሁት ሰው 5-10 የቻለውን ያግዘኝ። በቃ በእኔ የተነሳ እናቴ ራሱ ታማኝ ያለችውና ሰው በቻሉ ያግዘኝ። በአላህ እንዳታስወጣኝ። እሺ ጥያቄ ካለ ቀጥሉ። እንትና እንደዚህ ያለ ነበር ቆስጠንጢኖስ በሆስት ይግባልኝ። አንተ ልጅ ሄድና ጠጅህን ጠጣ። ሄድና ነገረውና መምህሮችን ሁሉ ከዚህ በፊት አስተማርኩልህ። አሁን ድጋሜ ሄድና ቅድም ስሙን የጠራህን ሰውዬ ሪከርድ እየተከታተልክ እየቆራረጥ ከምታመጣልን ገብተህ መልስ ስጠልን በሉት። የዛኔ አስተምሬ ልክልሃለሁ። ከዚህ በኋላ ጥያቄ ካለህ እየመጣህ ጠይቅ ብዬልሃለሁ። ስለዚህ ሂድና ገብተህ ጠይቅ፣ መልሱን እንስማኛም በሉት። እሺ አይ ጥያቄ ያለ ካለ ይቀጥል። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። እሱ የሆነ ጥያቄ አለኝ። አንድ ጥያቄ አይስ ጥያቄስ ምንድን ነው? ጥያቄ የሆነ ጓደኛ ያለች ነበረ ክርስቲያን ወገኖች ዳ መዝሙር ምናምን ላይክ ትሰጣለች፣ ኮሜንት ምናምን ትሰጣለች፣ በርቱ ምናምን ትላለች። ይሄ ሐጻት ነው ወይ ምንድነው? ሙስሊም ሆና ነው መዝሙር የሚለቁ ሰዎችን በርቱ የምትለው? አዎ። ይሄ በኃጢአት ላይ ሰዎችን መተባበር ነው የሚሆነው። ይሄ ሰዎችን هذا من التعاون على الإثم والعدوان وعلى الكفر بالله عز وجل الله ላይ አላህን በመካር ላይ ይሄ መተባበርና ማገዝ ተገቢ አይደለም። ይሄ አላህ Subhanahu Wa Ta'ala በቁርአን ላይ وتعاونوا على البر والتقوى ولا تعاونوا على الإثم والعدوان ይላል። በመልካም ስራ ላይና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይና አላህን በማመጽ ላይ አትተባበሩ ብሎ ተናግሯል። ስለዚህ እነዚህ መዝሙሮች ከአላህ Subhanahu Wa Ta'ala ውጭ ሌላን አካል ከነቢያት መካከል አንድ ነብይ ወይንም ከጻድቆች መካከል አንድ ጻድቅ የሆነን አካል ነብይን ዒሳን ወይንም ኢየሱስን ወደ መለኮት ከፍ የሚያደርጉ መዝሙሮችን አብሽሩ ጎበዝ ነው ብሎ እንትን ማለት ስህተት ነው። ይሄ ስህተት ነው በፍጹም። እሺ ቀጥል። مرحبا وعليكم السلام ورحمة الله وبركاته. السلام عليكم. وعليكم السلام ورحمة الله وبركاته. أنا الحمد لله. أنت يا كنا بري. اشتياقي من ده. ጥያቄ አንድ ጓደኛዬ ነበር ሁለት ጥያቄ ጠየቀኝና ማለትም ልጇ ነብይ አባቷ ነብይና ባሏ ነብይ የአራት አንቢያዎች እናት ምናምን ብሎ ጠየቀኝና ያችን ሴትያ ስሟን ካወቅ እንግዲህ የሆነ ሽልማት አዘጋጅቶልኝ ነበር። በቃ ልጠይቅ ብዬ ነው። ልጇ ነብይ፣ ባሏ ነብይ፣ ወንድሟ ነብይ፣ አባቷ ነብይ ተብሎ በተገለጸው ሊያ
እና አንድ ልጨምርና ሁለተኛው ጥያቄ ደግሞ ቃፍ የሌለበት ቁርአን ውስጥ ቃፍ የሌለበት ፊደል ጠየቀኝ። እነዚህ ሁለት ነበር ጠየቀኝ። ሊያ ታውቋታላችሁ አይደል? ሊያ አለይሂ ሰላም አንደኛ ታድርጉ ሊያ ታድርጉ። ሊያ ማነች? አባቷ ማን ነው? ሊያ አባቷ ማን ነው? ኮሜንት ላይ መልሱ። ያዕቁብ ልጇ ማን ነው? ልጇ ማን ነው? እሺ ልጇ ዩሱፍ ነው። መልካም። እሺ ወንድሟ ማን ነው? ሁላችሁም ተሳስታችኋል። እሺ አባቷ ያዕቁብ አለይሂ ሰላም፣ ወንድሟ ዩሱፍ፣ ልጇ አዩብ አለይሂ ሰላም። ወንድሟ ነው ዩሱፍ አለይሂ ሰላም፣ ልጇ አይደለም። እሺ አያቷ ኢስሐቅ፣ ቅድመ አያቷ ኢብራሂም አለይሂ ሰላም። እሺ ባሏ ነው አዩብ አለይሂ ሰላም አይደል? ذልከፍ ነው ልጇ አዩብ አለይሂ ሰላም ባሏ ነው። هذه من الإسرائيليات። ቀጣይ ጥያቄ ምንድነው? ጥያቄ ደግሞ ቃፍ የሌለበት የቁርአንን አያ ጠየቀኝና የሆነ የሞባይል ሽልማት ነበር እሰጣለሁ አለኝ። እሷ ትንሽ ሳልሳሳት ቃፍ ነው ካፍ ነው ያለኝ መስለኝ። እንግዲህ ቃፍ ወይ ካፍ የሌለበት የቁርአንን አያ ንገረ እንትን ጠየቀኝ። ሁለት ቀን ነበር ሰጠኝ። በአጋጣሚ ደግሞ ነገ እንገናኛለን። ሞባይል በአጋጣሚ ቃፍ የሌለበት የቁርአን አያ በቃ እሱ ወይ ካስር በኋላ እንገናኝ። ሱራ ውስጥ ቁርአን ውስጥ ቃፍ የሌለበትን ሱራ ነበር ብሎ የጠየቀኝ። እሷን ትንሽ እርግጠኛ ሆኜ እመጣለሁ ወይ ካልሆነ እርግጠኛ ልሆንና እሺ እንትን ከሆነ ሱራ ከሆነ ለምንድን ነው የምረባቸው? ሱራ ከሆነ ቃፍ የሌለባቸው ሱራዎች ብዙ ናቸው። አንድ ሱራ ብቻ አይደለም፣ ብዙ ናቸው። እሺ ጥያቄ ነበረኝ እኔ አንዱ ሱራ ብቻ። እሺ ጥያቄ ምንድነው? ሱረቱል ፊል፣ ሱረቱል ማኢዳ፣ ሱረቱል ከውሰር፣ ሱረቱል ዐስር፣ ሱረት ቁረይሽ። እነዚህ ቁረይሽ فيها يعني حرف القاف موجود። እሺ ጥያቄ ምንድነው? ጥያቄ እኔ አሁን ለምሳሌ ሰው ሲሞት ሴቶች ወደ መቃብር የማይሄዱበት ምክንያት ምንድነው? እና ሁለተኛ ቀብሩ ደግሞ እንደዚህ በስውር ነው እሱ የሆነበትን ምክንያት ምንድን ይመስለኛል። እንደው አሁን አባይምሮ ላይ ብዙ ጊዜ ይመላለስብኛል እና ሙስሊም ቀብር እህር ነበር ብዙ ጊዜ እኔ ማለት እና ቀብሩ እንደዚህ ስውር ይሁንና በጽድ እንደዚህ ይደረግና ይመረጋል እና ያ ጊዜ ግን ሴቶቹ አይሄዱም። የሚገርም ነገር ማለት ነው። ሴቶች እንዳይሄዱ የተደረገው ሴት በተፈጥሮ አዛኝ ስለሆነች እንደገና ሄዳ ተመልሳ ያን የሞተን ሰው በማስታወስ በማዘን ልቧ እንዳይሰበር ከማዘን አንፃር ነው። ያ ሌላኛው የሙስሊሞች መቃብር ከአንድ ስንዝር በላይ እየተገነባ ካየህ እሱ ስህተት ነው። እስላም ያንን አያዝም። ነብያችን ሰለላሁ ዐለይሂ ወሰለም ከፍተኛ ከተባለ አንድ ስንዝር ብቻ ከምድር ከፍ ሊል እንደሚገባ እንጂ ከዚያ በላይ ሊገነባ እንደማይገባ ተናግረዋል። ከዚያ በላይ የተገነባ ካለ ሰዎች በስተት የሰሩት ስራ ነው። እስላም ላይ ያክልም። እሺ እና እኔ እኮ የሚገርም ሲሞቱ ያዛው ላይ ያዩ የለ ነው እኮ አሁን ሰውየው መቼም ሲሞት እዛው ላይ መሞቱን እኮ ያረጋግጣል። ሞት የተፈረደብን ስለሆነ የሚለውን አስባለሁ አንዳንዴ ነው እኮ። አዎ ማለት እሱ ላይ ያልገባህ ነገር ምንድን ነው? ከቤት አስከሬኑን ምናምን ስለሚያዩ ያ ጊዜም ማዘኗ አትቀርም። እናቷም ሞተች ወይም ወንድሟ ባለቤቷም ሆነ ያ ጊዜ እንደተቀብሩ
አልቅሳ አትከብረውም እንዴ የሚለውን አስባለሁ እኔ እዛ እንዳትሄድ የተከለከለበት ምክንያት አለ። አሁን ወንድና ሴት አንድ አይነት ባህሪ አይደለም ያላቸው። ይሄን ሁላችንም እናውቃለን። ሴቶች የሆነ ሰው በሚሞት ጊዜ በጣም ያዝናሉ፣ በጣም ይሰበራሉ። ገብቷል? እዛ የሞተባትን ሰው ሄዳ በምታይ ጊዜ ያንን እንትን ትላለች፣ ታዝናለች፣ ትሰበራለች። ብዙ ጊዜያት በሀዘን ላይ ልትቆይ ትችላለች። ያንን የተሰብራቷን ሊቀሰቅስባት ሊያገረሽ ይችላል። በዚያ ምንም ለማይጠቅም ነገር በሀዘን ትቆያለች። ያ እንዲሆን አይፈለግም። ይልቁንስ ቤቷ ሆና ጸሎት ታደርግለታለች፣ ምህረትን ትማጸንለታለች፣ ምጽዋት ታደርግለታለች። በዚያ በሰውየው ስም ትችላለች ሁሉን ነገር ማድረግ። ያ ነው። ወንድ ልጅ እስከተባለ ወንድ ልጅ በባህሪው ደረቅ ያለ ነው፣ ከሴት ቻል የማድረግ ባህሪ አለው። አታ ሰው ሞቶ ራሱ አይታችሁ ከሆነ የወንድና የሴት ስሜት በጣም የተለያየ ነው። ሴቶች የሆነ ሰው በሚሞት ጊዜ ቤት ውስጥ ምናልባት ፌንት ሊበሉ ሁሉ ይችላሉ። ከዛ ውሃ ተፈሶባቸው ሁሉ የሚነሱ ሊኖሩ ይችላሉ። ወንድ ልጅ ግን ጠዋት ወስዶ አባቱን ቀብሮ ከሰዓት ቁጭ ብሎ ጓደኞቹ ጋር ሲጫወት ልታዩት ትችላላችሁ። ሴት ግን እንደዛ አይደለች። ድምጿ እስኪያዝ ድረስ ልታለቅስ ሁሉ ትችላለች። አላ አንድ አይነት ያልሆነን ፍጥረት እኩል ካልሆኑ በህጉ ማለት ይሄ ስህተት ነው። ተመሳሳይ ባህሪ ነው ያላቸው። ማይቅርታ ተቃራኒ የተለያየ የሆነ ባህሪ ነው ያላቸው። ወንድ ልጅ በጣም ቻይ ነው፣ ሴት ልጅ ደግሞ በጣም አዛኝ ነች በተፈጥሮ። ያ ነው። ሌላው ደግሞ ይህስ እንደው እርግጠኛ ነው እኔ እንኳን አላገኘሁትም። በመሰረቱ ያው ሲያወሩ ስለምሰማ ነው። እኔ እውነቱን ለምን አንድ ሰው ከሞተ በኋላ በጀነት 72 ሚስት ታዘዝለታል የሚለው ያስ እርግጠኛ ነው? ውሸት ነው። እኔ አይሰለ አንተውን ብትለይ ስለማላመጣው ስላላየሁት ማለት ነው። ግልጹን ነው ግን ይወራል። በጀነት 72 ሚስት ቆነጃጆች ምናምን ብዙ ደግሞ አንዳንድ ቲክቶክ ላይ ደግሞ እንደዚህ አለ አንሱባን ካለ እንደዚህ ታዘዝላቸዋል ምናምን አለ ብዙ አያለው። እንዴት ይሄ ሊሆን ይችላል? የሰው ልጅ ከሞተ በኋላ እኮ ነፍስ ራስ እኮ ጾታ የላትም የሚለውን አስባለሁ እኔ። ነፍስ ናት። በጀነት ውስጥ ሰው ጾታ የለውም። በገነት ውስጥ ሰው ጾታ የለውም። ለምሳሌ አሁን እኛ ሰው በገነት ውስጥ ጾታ የለውም። በክርስትና ሙሉ ቀን አለው ነው እኮ ማለት አለው። ሰው በገነት ውስጥ ጾታ የለውም በክርስትና። ቤተን አንሳ አለው። እሺ ሰው በገነት ውስጥ ጾታ አለው የለውም? በክርስትና በእኛ አለው ጾታ አለው። ኢየሱስ ክርስቶስ አብራችሁ እሱን ከእናንተ ጋር አብሮ ገነት ይገባል አይደለ? አምላክ ነገ የትንሣኤ ቀን ኧረ ፈጣሪማ እንደ እሱን በመላእክቱ ለጥያቄ ነው። ወደሱ ለጥያቄ አምላካችሁ ከእናንተ ጋር አብሮ ገነት ይገባል አይደለ? ገነት ይገባል፣ ይጠጣል ምናምን ወይ እንደዛ አይደል? በሱ ፊት ነው ለጥያቄ የምንገባው። እሱ ያው የራሱ የሆነ አስተምሮ ስላለው ለጥያቄ ብቻ ይገባል። አብሮ ከእናንተ ጋር በገነት ይኖራል። እሱ ይኖራል፣ እዛው ነዋሪ ነው። እኛ ከሞት ይሄን ራሱ ወጻፍ ስማ ገነት ውስጥ ይኖራል። ገነትማ የሱ ናት። እንኳን ገነት መንግስተ ሰማያት የሱ ናት። ሁሉ እስከ 7ኛው ሰማይ ድረስ የሱ ናት። 7 ሰማይ አለ በክርስትና በእኛ አዎ እስከ 7ኛው ሰማይ ድረስ የሱ ነው ግዛቱ ማለት ነው። 7 ሰማይ የሚባል በክርስትና የለም። እስልምና ኩረጃ ነው እንዴ? የለም እስልምና ላይ ነው 7 ሰማይ ተብሎ የተገለጸው። አረካኛም አለ በእውነት ለመናገር ያው እኔ እንግዲህ ያው ጠለቅ አድርጌ ብዙዎችን ሰዎችን እኔ ደስ የሚለኝ ነገር አንድ ነገር የምትይዝልኝ ማለት ነው። በኔ እንደ ኦርቶዶክስ ተዋህዶ የምትይዝልኝ አንድ ነገር ማለት ነው።
ሰው በመሆኑ ለምን ብትለይ ግንዱ አንድ ነው፣ ቅርንጫፉ ብቻ ነው። ቅርንጫፉ ማለት እኛ ሃይማኖታችን ነው እንጂ የተለያየው ይህ ሁሉ ዓለም በመሆኑ የአንድ አዳም የአንድ ሔዋን ነው። ግን ቅርንጫፉ ተለያይተናል፣ ግንዱ ግን አንድ ነው። ማንም ይክደው ማንኛውም እምነት ከ8500 እኛ ለምሳሌ በመንግስተ ሰማያት ወይንም በገነት ውስጥ የብርሃን ሴት ወይንም ሁረል ዒኖች አሉ ብለን እናምናለን። በእናንተ አለ የለም? በመንግስተ ሰማያት የብርሃን ሴት አሉ የለም? ሁረል ዒኖች? አረ በእኛ አንድ ሰው ከሞተ ማለት ነው ለጊዜው ማለትም ገነት ይገባል። በዕለተ ምጽአት ደግሞ መንግስተ ሰማያትን ይገባል። ገነት የገባ መንግስተ ሰማያትን ይወርሳል ብለን እናምናለን በእኛ ማለት ነው። ስለዚህ ግን በመንግስተ ሰማያት የብርሃን ሴቶች ተዘጋጅተውላቸዋል አልተዘጋጁላቸውም? አረ በእኛ አስተምሮ የለም አለና አላሳየህ። ሴቶች ተዘጋጅተውላል በመንግስተ ሰማያት። አሳየ በመንግስተ ሰማያት የብርሃን ሴት ወይንም በእኛ ሁረል ዒን ብለን የምንጠራቸው አለ። እሺ ላሳየህ። ሁረል ዒን እንዳለ ዛሬ ላሳያቸው። በመንግስተ ሰማያት ሴት ተዘጋጅቶላቸዋል ይላቸዋል አይደለ? ለክርስቲያን ተዘጋጅቶ ላሳያቸው። እሺ ያውና ላይኩ ማን ነው ሙሉ ቀን የተዘጋጀለትን ሴት በመንግስተ ሰማያት እንመልከታት። በእኔ ስም አለ ኢየሱስ ክርስቶስ፣ በእኔ ስም በከበረ ደሜ በተቀደሰ መስቀሌም ስም ቤተክርስቲያን ላሳነጸ ለእርሱ በሰማያት የብርሃን ሴት አንጽለታለሁ። ያሰላም በሰማይ የብርሃን ሴት ወይንም ሁረል ዒን ተዘጋጅቶላችኋል። ታንጻ ትጠብቅሃለች። አንተ በመስቀሉ ከታነጽክና ቤተክርስቲያን ካነጽክ በሰማይ ሴቶች ተዘጋጅተውልሃል። ትቀበላለህ? ይሄ ሙሉ ቀን ሁረል ዒን ወይንም በሰማይ ላይ ብርሃናማ ሴቶች ነቢያችን ሰለላሁ ዐለይሂ ወሰለም ሁረል ዒኖች ብርሃናማ ሴቶች እንደሆኑ ሲናገሩ ለው አነ ሁረል ዒን እጠለዐት ዐላ አህሊል አርድ ለአضአት ማ በይነ ሰማኢ ወልአርድ አሉ። አንዲት ሁረል ዒን ከሰማይ ብቅ ብትል ወደ ምድር የሰማይና የምድር መካከል ያለውን ጽልመት ሁሉ በፊቷ ብርሃን ባጥለቀለቀች በሞላቸው ነበር፣ ባበራቸው ነበር አሉ። የብርሃን ሴቶች ተዘጋጅተውላቸዋል ከሰማይ ላይ በሰማይ ላይ ይሄ ቁጥሩ የት ላይ ነው የሚገኘው? አሁን እኔን ወይ ስክሪንሾት አድርገህ በውስጥ ላክልኝ። ሁለተኛው ደግሞ ቁጥሩ የሚገኝበት እኔ እንዳወጣው አንሳውሽ፣ ያው እናንሳውሽ። ድርሳነ መስቀል በግዕዝ ምዕራፍ 22 ያው ነው። እሺ ልቆይ ላንሳ። እሺ ላንሳ፣ ካሜራ ላንሳውና ጠብቀኝ። እስታነሳው ድረስ ጠብቀኝ አንድ ጊዜ። በየት ነው የሚዘጋጁለት? ምድር ላይ አይደለም፣ በሰማይ የብርሃን ሴት ይዘጋጅላቸዋል። ክርስቲያኖች እንዳታስቡ። ከዚህ በኋላ ለእናንተ ለእኛ ብቻ አይደለም ሚስት ያለው በሰማይ ለእናንተም አለ። ምንም አይነት ቅናት ምናምን እንዳይሰማቸው አብሽሩ፣ እንዳፈሩ አረከናታ እንደሆነ ደግሞ ከስበቀስ እኔ በዛ እንደ ይሄን አላምንበትም። ለራሴ አላምንበትም። መጽሐፍ ልትለው ትችላለህ አንተ ሳይሆን ይሄን ያልኩት። ብዙ ጊዜ 72 ሚስት አላችሁ ለእናንተ ብሎ ከንፈራቸውን ነክሰውብናል። ሁረል ዒን አላችሁ በሰማይ እያሉ ነክሰውብናል። ስለዚህ አብሽሩ፣ አታስቡ፣ ለእናንተም አለ፣ ቤቱ ሰፊ ነው እያልናቸው ነው። ሴቶች ለምሳሌ አንድ ጥያቄ፣ ለምሳሌ አንድ ሰው በድንጋይ ቢያምን እንደው ተውና በድንጋይ ቢያምን እንደ በድንጋይ አመነ ብለህ መጣላት እኮ የለብህም። ያን ሰው የምችል ከሆነ መክረም አንታት ነው መሆን ያለበት። ትክክል። እውነት ዘመን ይባረክ። እኔ እንደዛ ነው። ሁሉም በኩል አይነ ነው የማየው። ግን አካውንቴ ትንሽ ናት። ተማሪ ስለሆንኩኝ አካውንቴን አሳድጉልኝ። ጥያቄ አላስቀጥልሽ። ይሄንን እጠይቃለሁ። እስቲ እሺ፣ ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ አንድ ወንድማችን ነበርና ሰሞኑ በመኪና አደጋ ወደ አሄራ ሄደ፣ ሁለት ማለት ነው።
الله يبارك الله جنة الفردوس يوفقه يا رب. اللهم اغفر له آمين يا رب. ووسع له قبره واجعله من أول الداخلين إلى جنات النعيم يا رب العالمين. هاي አሚን። እና ቤቱ እንዳለ ዘፈን ነው እና ሪፖርት አድርገው እንዲያዘጉልኝ እንድታረግ ነበር። መርሐባ። እሺ ቤቱን ንገሩን እስኪ እኛም እኔም ሪፖርት ላድርግ። ሐሚድ ባማርኛ ካለ አይ በአማርኛ ማን ይላል? ስሙ ንገር። ሐሚድ ጉመር ይላል። በአማርኛ ነው የተጻፈው። ሐሚድ የጉመሩ ይላል። ወጣልኝ እሱ ነው። ሐሚድ የጉመር ይላል። ትንሽ ልጅ ነው። አዎ እኮ ይሄ ነው። አዎ ይሄን ያ እና እዚህ ጋር እሺ መርሐባ። በቃ እዚህ ጋር እየገባችሁ ሁላችሁ ሪፖርት አድርጉት። ያው እኔ ሪፖርት አድርጌያለሁ፣ እናንተ ማድረጉት። ባረከላሁ ፊኩም። እሺ አንተ ቢለማኛ በዚያ እናንተ ዱዓ አድርጉለት፣ ኢስቲግፋር አድርጉለት በቻላችሁ። አንድ ጥያቄ ነበር፣ ይችንስ ልጠይቃችሁ። ይቅርታ ግን እሺ ጠይቅሽ። ቁርአን ሳይወርድ ወይም ፎርቃን ሳይወርድ ከዛ በፊት ያሉት አረበኛ ናቸው ወይስ እንዴት ናቸው? እነዚህም ኢንጂል፣ ተውራት እና ዘቡር የሚባሉት እነሱ ዕብራይስጥ ናቸው። ምክንያቱም ዕብራውያን ተናጋሪ ናቸው እነዚህ እስራኤላውያን ነብያቶች። ግን ይኖራሉ ቁርአኖቹ ይኖራሉ። የተጻፉበት ቋንቋቸው ነው። በቋንቋቸው ይኖራሉ ሶስቱ። እኔ በጣም እፈልጋቸዋለሁ እነሱ ማግኘት ማለት ነው። አንተ እነዚያን እውነታቸውን ማግኘት ከፈለክ ምን እንደነበር በዚያ ላይ የነበረውን ያ ራሱ እነዚያን ያወረዳቸው አምላክ ራሱ ቁርአን አውርዶታል። በውስጡ ላይ ኦሪት፣ ዘቡር፣ ወንጌል ምን እንደነበሩ አላህ በቁርአን ላይ አካታ አውርዶልሃል። እነዚያን አሁን ይዘታቸውን ራሳቸውን እነዚያን የወረዱትን መጽሐፍ ትፈልጋለህ ካልክ አታገኛቸው። ታዲያ እነዚህ እጃችን ላይ ያሉት ምንድናቸው? በእኛ ዘንድ የሚገኙ ኦሪት፣ ዘቡርና ወንጌላት የሚባሉ ከተባለ እነዚህ የነዚያ ነብያቶች መጽሐፍቶች ሳይሆኑ ከነብያቶቹ በኋላ ይሁዳውያንና የእስራኤላውያን ሰዎች በራሳቸው የተረኳቸው የትርክት መጽሐፍቶች ናቸው። ከዚያ ግን ከነዚያ ተመሳሳይ ሆኖ የምናገኘው በቁርአን ላይ ምንድነው ታዲያ እሱ ከተባለ ያው ነብያት በኖሩበትና ባስተማሩበት ሀገር ስለሆኑ ከነዚያ ከነብያቶች ኮርጀው የጻፏቸው እውነታዎች ናቸው፣ በውስጦች የሚገኙ እውነታዎች። ስለዚህ የነብያቶቻችንን መጽሐፍ ከራሳቸውም ጨማምረው ከዛም ሰርቀው ምን ብለው የጻፏቸው ጽሁፎች ናቸው እነዚህ እንጂ እነዚህ እጃቸው ላይ ያሉት የነብያቶቻችን ራሳቸው ያወረዱላቸው መጽሐፍቶች አይደሉም። ያን ይመስላል። ሁለተኛው ደግሞ ማለት ነው አሁን ጾም ሲገባ ማለት ነው ረመዳን ወይም አካባቢ ላይ ማለት ነው ይሰማል። ረመዳን አካባቢ ላይ አይ ዛሬ ጨረቃ ወጣለች፣ ዛሬ ጾሙ ይያዛል፣ ወይም ዛሬ ጨረቃ ወጣለች ጾሙ ይፈተታል። ይሄስ የሚለው ሁለተኛ ደግሞ ሴቶች እንዳጋጣሚ በመሃል ላይ እየጾሙ ተፈጥሯዊ ከመጣ ለምንድን ነው ብድር ጾም የሚባለው? ይሄስ በሐመን አንጣር ነው በእናንተ? እና መጀመሪያ ምን ነበር ጨረቃይቱ ስትወጣ አሁን ሮመዳን ላይ አካባቢ ጨረቃይቱ ስትወጣ ወይም ስትገባ ጾሙ ዛሬ መያዝ አለበት። አሁን አንዳንድ ጊዜ ከአረብ የኢትዮጵያ ሙስሊሞች አንዳንድ ጊዜ ኋላ የፈቱበት ሰዓት አለ። ያኛው ቀድሞ ፈቶ እንዴት ነው ማየት የሚቻለው? ጨረቃንስ ጨረቃ ዛሬ ታይታለችና ጾሙ ይፈታል የሚባል ማለት ምን አለ አላህ Subhanahu Wa Ta'ala በዚህ ጉዳይ يسألونك عن الأهلة قل هي مواقيت ይላል። ሙሐመድ ሆይ ሰዎች ስለ ጨረቃ ይጠይቁሃል እንዲህ በላቸው እርሷ የጊዜ መቁጠሪያ ነች አለ። ስለዚህ የጊዜ መቁጠሪያ የጊዜ መለያ ነች እርሷ። የጨረቃ ወራት ጨረቃ ወጣ እስክትጨርስ ድረስ ለወር ያክል ትቆያለች ወይ ለ29 ቀን ያክል ትቆያለች። ስለዚህ እርሷ የጊዜ መቁጠሪያ ነች። በፀሐይ ንቁጠር እንዳንል ፀሐይ ለሁል ጊዜ እንዳለች ነች፣ የምትቀንስና የምትጠፋ ምን የምትል አይደለች። ስለዚህ ባጭሩ ጨረቃ ለወር ያክል የምትቆይ ነች ከወጣች ጀምሮ እስክትጨርስ ድረስ። ከዛ እንዳደስ እንደገና ከወር በኋላ ትወጣለች። ስለዚህ ጨረቃን ለጊዜያት መለያ ወይንም ለጊዜያት መቁጠሪያ አደረኩላችሁ ብሎ አላህ Subhanahu Wa Ta'ala ተናግሯል። ስለዚህ
ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ አሉ። የረመዳን ወር መግባቱን የሚያረጋግጥላችሁ ጨረቃ በምታዩ ጊዜ ጹሙ። ያ ደግሞ በሚያልቅ ጊዜና አዲሱ ጨረቃ በሚወለድ ጊዜ እዛኔ በዓላችሁን አክብሩ አፍጥሩ ብለው ተናግረዋል። ስለዚህ በዓላት የሚከበረውና እንዲህ የጾም ጊዜያቶች የሚያዙት በጨረቃ ነው። ይህ መጽሐፍ ቅዱስ ላይ ያለ ነገር ነው። ሙሉ ቀን ታውቃለህ፣ እግዚአብሔር ጨረቃን የፈጠርኩላችሁ ለጊዜያት መለያ ዘንድ ነው ብሎ ተናገረ። አንደኛ። ስለዚህ የጊዜያት መለያዎቻቸው ወራቶችና ዓመታቶችን የሚያውቁበት በጨረቃ ነበር። ሁለተኛ ነገር ጨረቃ አልቆ አዲስ ጨረቃ በሚወለድ ጊዜ እዛኔ በዓላትን የምታከብሩበት ጊዜ ነው ብሎ እግዚአብሔር ተናግሯል። ከዚያ በኋላ ይህ ለእስራኤል ለአብርሃም፣ ለይስሐቅ፣ ለያዕቆብ ለእስራኤላውያኖች የተደነገገ ድንጋጌ ነው አለ። ግን ክርስቲያኖች መጡና እነ ጳውሎስ መጥተው ይህን ነገር ስህተት እንትን አሉባቸው። ያን አሁን ማስረጃ እናሳየ መጽሐፍ ቅዱስ ነው። እሺ ምን ይላል? ያውና መዝሙረ ዳዊት ላይ እንትን አድርገው ራቅ አድርገው ሁዱድ አለ። ምን ይላል? ጨረቃን ለጊዜያቶች አደረገ፣ ፀሐይንም መግቢያውን ያውቃል ይላል። ጨረቃን ለጊዜዎች አደረገ። በሌላኛው ትርጉም መጽሐፍቶች ላይ ጨረቃን የጊዜ መለያ አደረካት ይላል። መዝሙረ ዳዊት ምዕራፍ 104 ቁጥር 8 ላይ ማለት። በዓልን የሚያከብሩት አሁንም ጨረቃን በማየት ነበር። እሱንም አውጣላቸው አንድ በዓልን የሚያከብሩት አዲስ ጨረቃ ሲወለድ ጊዜ ነበር። እሺ አላችሁ ልጆች? ያ ሰላም ያ ሰላም ያ ሰላም ያ ሰላም። እሺ አንዴ ትልቁን ያድርግኝና ላሳያችሁ። እስኪ ምን መሰለህ እዚህ ጋር ኔትወርክ እየያዘኝ ነው። እሺ ያና እዚህ ጋር ምን ይላል? መዝሙረ ዳዊት ምዕራፍ 81 ቁጥር 3 ላይ ተመልከት። በሙሉ ጨረቃ አለ ያዋለ ጨረቃ በምትሟላ ጊዜ በክብረ በዓላችን ዕለት በወሩ መግቢያ ጨረቃ ስትወለድ መለከትን ንፉ አለ። አያ በዓልን የሚያከብሩት ልክ ወሩ ጨረቃ አልቆ አዲስ ጨረቃ ሲወለድ ጊዜ ነው። ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል ራሳቸው የተናገሩት ማለት ነው። ጨረቃው ተሟልቶ አዲስ ጨረቃ ሲወለድ ጾማችሁን አፍጥሩና በዓላችሁን አክብሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያ እዚህም ምን አለ? በሙሉ ጨረቃ አለ ጨረቃ በምትሟላ ጊዜ በክብረ በዓላችን ዕለት አለ በወሩ መግቢያ ጨረቃ ስትወለድ መለከትን ንፉ። ይህ ለእስራኤል የተሰጠ ስርዓት የያዕቆብም አምላክ ድንጋጌ ነውና አለ። አያ ስለዚህ ይህ አምላክ አላህ Subhanahu Wa Ta'ala ለእስራኤላውያኖች የደነገገላቸው ድንጋጌ ነበር። ኢየሱስ ክርስቶስ ከእስራኤላውያን ነው ወይ? አዎ በደንብ አድርጎ ኢየሱስ ራሱ በዚህ ህግና ስርዓት ነበር የሚሄደው። ነገር ግን ይሄንን ከነቢያት መንገድ አስራቋቸው። አላህ ታዲያ የመጨረሻውን ዘመን ነብይ ነብዩ ሰለላሁ ዐለይሂ ወሰለም አስነሳና የነብያቶች ትምህርት የነበረውን ትምህርት እንዲያስተምሩ አዘዛቸው። መሐመድ ሆይ ስለጨረቃ ጠይቀዋል፣ እርሱ የጊዜ መለያ ነው በላቸው እያለ ይናገራል። አንድ ጥያቄ ደግሞ እሺ የሰው ልጅ በዕለተ ምጽአት ይነሳል ይባላል። አሁን ለምሳሌ በእኛ አስተምሮ በክርስትና የሰው ልጅ ሙቶ የሚነሳው ክርስቶስ ሙቶ ተነስቷልና ያው ፍቅሩን ለመግለጥ ለዛ ነው። እናንተም ክርስቶስ ሙቶ ስለተነሳ በእናንተ ዕለተ ምጽአት ይመጣል ተብሎ የሚታሰበው በምን ላይ ነውስ? አሁን መነሳታችሁንስ በምን ታረጋግጣላችሁ? አሁን ቁርአኑ ለምሳሌ ቁርአኑ ላይ ሊኖር ይችላል፣ ግን አሁን እኛ ቢያንስ አይ ፈጣሪያችን ሙቶ ተነስቷል እኛም እንነሳለን ብለን እናምናለን፣ እንደኛ አስተምሮ ማለት ነው። እንደናንተስ እንዴት ነው? አረ ፈጣሪ አይሞትም። ተው አረቆ ብላችሁ አስቡ። ተጣው ቸገ ያንን ተውና ለእኔ ጥያቄውን ነው። እኔ እኮ ገራ እኮ እኛ አላህ ችግር የለም ለጠየቀ ጥያቄ ነው መልስልሃለሁ። አላህ ትንሣኤን እንደሚያደርግ የፍርዱ ቀን ዛሬ በምድር ላይ አድርጎ አሳይቷችኋል ወይ? አዎ አላህ Subhanahu Wa Ta'ala ከአንድ አይነት በጣም በርካታ ሰዎች ላይ ትንሣኤን ያረጋግጥልን ዘንድ ገድለው አስነስቷቸዋል እዚሁ በምድር ላይ። እሱ ሳይሆን
አምላክ አይሞትም በፍጹም። እባካችሁ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 የማይሞተውም እርሱ ብቻ ነው ተብሏል። አምላክ አይሞትም። ሲጀምር አምላክን ያየው የለም አንድም ሰው አላየውም ይላል። ሊያየውም አይቻለውም። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ክብር እስከ ዘላለም ለእርሱ ይሁን አሜን ይላል። አሜን ነው የጌታ ሰው። ስለዚህ ይሄ አምላክ ሞቷል ምናምን ብሎ ክርስትና ያስተማረቻቸው ትምህርት ወረበል ጋባ በጌታ ያስምራለሁኝ። ይሄን ምስክሬ እንዳትረሳ ነገ የፍርዱ ቀን ወላሂ ወደ ገሃነም ነው የወሰዷቸው። ወደ ገሃነም ነው የወሰዷቸው። አምላክ አይሞትም። ቆም ብላችሁ አስቡ። አምላክ አይሞትም። ማንም አላየውም ሲጀምር አምላክን። እሱማ በእንትን እኮ በትንቢት ምንጥር እኮ ነቢያቶች እኮ ተነግሯል እኮ። ለምሳሌ ትንቢተ ኢሳይያስ ከምዕራፍ 55 ከቁጥር 5 አካባቢ በሱ ቁስል እኛ ተፈወስን ይላል። ብታዩ 5 ላይ ማየት ይቻላል። አሁን ይሄን በትንቢት ምንጥር ሲናገር ነው እዛ ላይ ሞቷልም አይልም ሲጀምር ቢልም ራሱ እዛ ጋር እያወራ ያለው ስለ እስራኤላውያኖች እንጂ ስለ ኢየሱስ ክርስቶስ ነው አይልም። እዚያ ላይ በዘመኑ ስላለው ስለ እስራኤላውያን ህዝቦች በደል የደረሰባቸውን መከራና የተቀበሉትን ግፍ ከፈርዖን ከዚያ በኋላ በእነርሱ ላይ የቆሰሉትን ቁስለት እየገለጸ ነው። ያ ብቻ ያ ሳይሆን በዮሐንስ ወንጌል ይናገር ይላል። በዮሐንስ ወንጌል እኮ ይናገራል እኮ ምን ለምሳሌ በዮሐንስ ወንጌል ከምዕራፍ 8 ከቁጥር መጨረሻ ላይ አካባቢ እንደውም አይሁዶች ሲጠይቁት አብርሃም የኔን ቀን ያይ ዘንድ ሐሴት አደረገ አየም ተደሰተ ብለው ሲጠይቅ እንዴ አብርሃም እንዴት ያንተን ቀን ያይ ዘንድ ሐሴት ያደርጋል አንተ 50 ዓመት ያልሞላህ አይደል ብለው ሲጠይቁት እንዴ እውነት እላችኋለሁ አብርሃም ሳይወለድ ነው ያለው ብሎ ተናግሯል። ቃል በቃል ማየትም ይቻላል። ምን ማየት ስላለ ሐጅ ላይ በምንድነው ያለው? በማንነቱ ነው ወይንስ በቀኑን ነው የነበረው? ወይንም ቀኑን ነው ያየው አብርሃም? አብርሃም ምኑን ነው ያየው? ኢየሱስ አብርሃም ቀኑን ያይ ዘንድ ሐሴት አደረገ ነው የሚለው ወይንስ አብርሃም ምን ያየ ነው የሚለው? አብርሃም የኔን ቀን ያይ ዘንድ ሐሴት አደረገ አለ። ይሄን ያለው ጌታችን ኢየሱስ ክርስቶስ ነው። በቃ ኢየሱስን ትንሣኤ ያየው ወደፊት ኢየሱስን እንደሚመጣ ስለ ትንሣኤ አይደለም የሚያወራው ወገናችን። አንደኛ እያወራ ያለው እዚህ ሀገር ስለ ኢየሱስ ክርስቶስ ማለት ስለ በሱ ቁስለኛ ተፈወስን የምንለው አንደኛ እሱ ከአብርሃም በፊት አሁን በስጋ ተገለጠ ብለን አሁን እኛ ፈጣሪ ሞተ እኮ አንልም። የማይሞት ሞተ ብለን ያው ፍቅሩን ለመግለጥ ነው። ፈጣሪ ይሞታል ብለን እኛ ቀኝና ግራ አለው ብለን ደግሞ አናምን። የማይሞት ሞተ ስትል ጊዜ የማይሞት የተባለው ማን ነው? ፈጣሪ ነው አይደለ? ከዚያ ፈጣሪ ሞተ። ለምሳሌ የሞተበትን ቀን እያስታወሳችሁ ታለቅሳላችሁ። እኔ ፈጣሪ አምላክ የሞተበትን ያንን የሞተበትን ጊዜ በመጣ ጊዜ ታለቅሳለህ? አላለቅስም። እኔ ፍቅሩን ብቻ ለመግለጥ ፈጣሪ እኮ ይሄን ታል አድርጓል። እኔ ለምንድን ነው ለሰዎች ይሄንን ማላደርገው ብሎ ነው ህሊና የሚያዘኝ እኔ ማለት ነው እንጂ አላለቅስም። እሱ እኮ ፍቅሩን ለመግለጥ ነው። እኮ አዳምጣ ታዲያ ከተናገርክ በኋላ በኢየሱስ ክርስቶስ ዘመን ብትኖር የዛኔ ኢየሱስን ሲደበድቡትና ሲሰቅሉት አንተ ከሚደበድቡት ከሚሰቅሉት ትሆናለህ ወይንስ አይ እኔ አልሰቅንም አልደበድበም እሱ ከሚሉት ነው የምትሆነው? እኔ እሱን ከሚደበድቡት ከሱ ጋር ነው መሆን የምችለው። ለምን ከሚደበድቡት ጋር ነው መሆን የምትፈልገው? ከሚሰቅሉት ጋር? አረ ከሱ ጋር መሰቀል መደብደብ ነው ጥያቄው። እሱን ከሚገርፉት ሰዎች መካከል ከሚገድሉት ሰዎች መካከል ትሆናለህ ወይንስ አይ እኔ እሱን አልገድልም ከሚሉት ነው የምትሆነው? የዛኔ ነው። አረ እኔ እሱንስ አልነካም ከሚሉን ነው የምሆነው እኔ። ስለዚህ ለኃጢአት እንዲሞትልህ ቦታ መከራ ልቀበል ከማለት ሙሉ ደርሳለሁ። እሱ ካልሞተ ደግሞ ኃጢአትህ አይማርም አይደለ? እንዲገደል አትፈልግም ማለት ነው። ያማ እንግዲህ ያው ትንቢት ጋላትያ 4 አካባቢ እኮ አለ ማለትም አንደኛ ልጁን እንደሚልክልን ያው ወደ ሚስጥረ ስላሴ እየገባን ነው እንጂ አሁን ለምሳሌ ያንን እንግዲህ ያው ረቂቅ ነው ለመናገር ያው ማለትም ሊከብድ ይችላል እንጂ እኔ መናገር ይችላል በምችለው ልክ ማለት ነው በገባይ ልክ። አሁን ተናገርክ እኮ ይኸውልህ በጣም መጥፎ የሆነ ጥያቄ ነው በነገራችን ላይ ኢየሱስ ክርስቶስ እየተሰቀለ ባለበት ጊዜ ብትኖሩ ክርስቲያኖች
ከሚገድሉት መካከል ነው የምትሆኑት ወይንስ አይ አንገድለውም ከሚሉት መካከል ነው የምትሆኑት? ከሚገድሉት መካከል እንሆናለን እንዳትሉ የእርሱ ጠላቶች ልትሆኑ ነው። አይ ከሚገድሉት መካከል አንሆንም ካላችሁ ደግሞ ካልተገደለ ኃጢአታችን አይማርም ስለምትሉ የኃጢአት ምህረት እንዳይደረግ ከሚፈልጉት መካከል ልትሆኑ ነው ማለት ነው። የትኛውን ነው የምትመርጠው? ሁለቱም እሾህ የሆነ ምርጫ። ሁለቱም ላይ ብትረግጥ ይበሳሃል፣ ትወድቃለህ፣ እሾህ ነው። ስለዚህ ከየትኛው ትሆናለህ አንተ? ከሚገድሉት መካከል ነው የምትሆነው? አይ አንገድልም ከሚገድሉት መካከል ነው የምትሆነው? ያው ፈጣሪ ሁሉን ያውቃልና እንደኔ የምሆነው እንደራሴ ነው። እንደራሴ የምሆነው ከሚገሉ መካከል ሳይሆን ከማይገሉ መካከል ነው መሆን የምችለው እንደ ሰውኛ ማለት ነው። ለምን ያን ነገር ለምሳሌ እንዴት ይሄን መረጥክ ብትለኝ ማለት ነው ራሱ ፈጣሪ ራሱን ያውቃል። ማለትም ትንቢቱ አንደኛ ትንቢቱ ይፈጸም ዘንድ ነው ያን ነገር ካለ ጊዜው ደም አይፈስም እያለ ይነግራቸው ነበር ሲይዙት ሁሉ ማለት ነው። እና ከዛም አንጣል ስላለ እሱ ራሱ ታሪኩን እንትን ይላል እና ወደዛ ትንሽ እኔ እንደዛ ነው የማደርገው እንደራሴ ማለት ነው እኮ። ስለዚህ የሰዎች ኃጢአት እንዲማር አትፈልግም ማለት ነው። ምክንያቱም ካልሞተ እንዲሞት የማትፈልግ ከሆነ አሁን ለምሳሌ ክርስቶስ እንደሚገደል በተናገረ ጊዜ ጴጥሮስ ጌታ ሆይ ይህ ነገር በአንተ ላይ አይድረስብህ አለ። ሂድ ከዚህ አንተ ሰይጣን ብሎታል አይደለ? ስለዚህ ክርስቶስ እንዳይሞት ይፈልግ ነበር ልክ እንዳንተ ማን ጴጥሮስ። ይሄን ግን ኢየሱስ ተቃውሞታል። ስለዚህ አንተ ተሳስተሃል ጴጥሮስን ራሱ ገስጾታልና ኢየሱስ ክርስቶስ። ስለዚህ እንደዚያ ከሆነ እንዲገደል ከሚፈልጉት ነው የምትሆነው ማለት ነው አይደለ? ትገለው ነበር አብረህ ኢየሱስ? አረ እኔ አልገልም። እንዴት ትገላል ነው? አይቻለኝም ማኔ አይቻለኝም። ጴጥሮስን ምን እንዳለው ላሳየህ። ጌታ ሆይ ይህ በአንተ ላይ እባክህ አይድረስብህ አለው አይደለ? ጴጥሮስ ኢየሱስ ነው። ጥቅሱን አታውቀውም? አረ ጥቅሱንማ እኔ ምናልባት የሰይጣን ፈተና አሉ። ለምሳሌ አንተ ጌታ ከሆንክ ይሄን ድንጋይ እንጀራ አርግና ሳየ የሚልም ስላለው ከዛ መካከል እንዳይሆን ብቻ ያ አይደለም። ጴጥሮስ የክርስቶስ ተማሪ ነው አይደለ? ያ አዎ ጴጥሮስ የክርስቶስ ተማሪ ይህ በአንተ ላይ አይድረስብህ እባክህን አለው። ሊገድሉት ሊሰቅሉት መሆኑን ሲናገር እባክህ በአንተ ላይ አይድረስብህ ሲለው ጊዜ ኢየሱስ ተቆጣው። ዞር በል ከፊት ሄድ አንተ ሰይጣን አለው ይላል መጽሐፉ ላይ። ስለዚህ እንዲገደል የግዴታ መፈልግ አለባቸው። አንተ እንዲገደል ከሚፈልጉት መካከል ትሆናለህ ወይ ስልህ አይ አልፈልግም ምን ያልክ አንተ? እኔ እንደራሴ ያኮ ማለትም እሱ እንዲሞት እኮ ፈቅዷል እኮ ራሱ ራሱ ስለፈቀደ እኔ ያልኩኝ አላልኩም። አንተ የሱ ተቃዋሚ ነህ። እሱ ከፈቀደ እንዲሞት አንተ እንዲሞት አትፈልግም። ተቃዋሚ ነህ የሱ ማለት ነው አይደል? እንዲሞትማ ፈልጋለሁ እንጂ ሰዎች እኔ ስሞት ነው የምትድኑት ከልጅ ልጅ ተወርጄ አድናለሁ ባደል ብሎ ያለው እኮ ያቃል ትፈልጋለህ። እኔ አላደርገውም እንጂ እሱ ፍቃዱን እኔ እኮ ህግን ልፈጽም ነው እንጂ ህግን ልሽር አልመጣሁም ብሎ እኮ ተናግሯል። እሺ ኢየሱስ ክርስቶስ ለሁሉም ሰው እሺ ኢየሱስ ክርስቶስ ለአደም ልጆች ኃጢአት ሁሉ ነው የሞተው አይደለ? አዎ በጣም ጥሩ። ኢየሱስ ክርስቶስ ለድንግል ማርያም ሞቷል አልሞተም? ለሁሉም ነው እኮ የሞተው ለሁሉም ነው። አዎ ሞቷል። ብትወደውም ሞቷል። ስለዚህ ማርያም ኃጢአት ነበረባት የምትይዝልኝ ሞት ሲባል እንደኛ ሞት አይደለም እኮ ይሁን። እሺ ስለዚህ ለድንግል ማርያም ሞቷል ከተባለ እርሷም ኃጢአተኛ ነበረች ማለት ነው አይደል? እሷንማ መርጧን ነው። ግን በዛ ጊዜ ህግ የሚባል አለ። የሰው ልጅ ህግ ሲጥስ ለምሳሌ አንተ ህግ ከጣስክ ትታሰራለህ አይደል? በዛሬው ዘመን ማለት ነው። በያ ጊዜ ደግሞ ሁሉን ሰጥቷቸው ህግ ጣሱ። ህግን ካጣሱ በኋላ ወደታይ ሲወረወሩ እንግዲህ እኔ ተወልጄ ነው። ያ ጊዜ ህግ ከተጣሰ ደግሞ ወደ ምድር ሲመጣ ገነት ስለተዘጋይ ገነትን ለመክፈት ግዴታ እሱ ምን አለ መሞት ስላለበት እኔ ሙቼ ነው ይችን ነገር መመልሳለሁ። ጳውሎስ ሲናገር ሁሉም ኃጢአትን ሰርተዋል ይላል አይደል? መጽሐፍ ቅዱስ ላይ የእግዚአብሔር ክብር ጎድሏቸዋል ይላል አይደል? አዳም ከተባረረ በወዲህ የሰው ልጅ መልካም ይስራ ጽድቅም ይስራ ወደ የት ነው የሚጣለው? ወደ ሲኦል ነበር። ለዛ ነው ያችን ለመክፈት ነው እንጂ እመቤታችን ንጹህ